ስለዚህ አማራ ኢትዮጵያዊ ነው። ኢትዮጵያ ውስጥ ከሆነ ድረስ ደግሞ ከጫፍ እስከ ጫፍ ይመለከተዋል። ለምሳሌ የአክሱም ሲቪላይዜሽን የሚባለው ከዚህ ትግራዋይ ከምትለው በላይ ለአማራ ይመለከተዋል። ይሄ በማስረጃ ነው። ባይዘው ዝም ብለን ያለ ራሳቸው የትግራይ ተወላጅ የሚባሉትን የአክሱም ስልጣኔ ኢምፓየር የሚባለው ይሄ መፍረስ አለበት ብለው ኢምፓየር የሚባል እንደ ጨቋይ እንደ ወራሪ አድርገው ነው የሚያዩት የትግራይ ተወላጆች በብዛት ፖለቲከኞችም ሆነ አማራ እንደዛ አይነት አስተሳሰብ የለውም። ስለዚህ ይህንን የአማራ የሚባል ሴንስ ፈጥረ አታክ የማድረግን ኢትዮጵያዊ አስተሳሰብ ያላቸው ሲቪላይዜሽን የሆነ አስተሳሰብ ያላቸውን አታክ ለማድረግ ከተፈለገ ሆነ ትርጉም የለም። ግን አማራ ወልቃይት ራያ የሚለው ዝም ብለህ ከዛ የምትዘጋው ሳይሆን በጣም በወሳኝ ሰው ዘሬርሲ ሲቪላይዜሽን የፈጠረ ህዝብ ነው። ስለዚህ ይሄ ኤርትራ የምትለው የመን የምትለው አሁን ኢትዮጵያ የምትላት ያሉት በሙሉ የአማራ ስልጣኔና ታሪክ በደንብ አድርጎ ጎልቶ የሚታይበት ነው። ደግሞ እዛ ላይ ስቲክ አድርጎ እስካሁን ድረስ ያለው አማራ ከዛ የወጣው አንተ ነህ። ትግራዋይ የሚባል ታሪክ አታመጣም። በጽሁፍ ካለ በአክሱም ሆነ በተለያዩ ብራናዎች ሰናቲሞች ላይ የትም ትግራዋይ የሚባል ሲቪላይዜሽን ወይ ትግራይ የሚባል ሀፀይ ወይ ትግራይ የሚባል ፊደል ወይ የትግራይ የሚባል ስልጣኔ አታመጣም። ይከነበር ብሪንግ አን ኤቪደንስ ማለት እነሱ ግን እዛው ፋክት ላይ ነው እስካሁን ድረስ ስቲክ አድርጎ ያሉት ማለት። ስለዚህ ትግራዋይ የሚባል መሬትም የለም፣ ትግራዋይ የሚባል ስልጣኔም የለም። የትግራይ መሬት የሚባል ተረትረትም ኦልሬዲ ወገቡ ሰብረነዋል። እኛ ብሔረጋዚ ትግራዋይ የሚባል ኢትዮጵያን ጠል የሆነ ፖለቲካ ሀጤዎችን የሚጠላ ሃይማኖታችን የሚጠላ ባህራችን አሳልፎ የሚሰጥ ለጥልያና ለግብፅ የሚበረከክ አገር አፍራሽና ከሃዲ የሆነ ትግራዋይ የሚባል ብሔር የለም ብለን በደንብ አድርገን ወገቡ ሰብረነዋል። በማስረጃ አድርገን ማለት ለምሳሌ ጎጃም ክፍለ ሀገር፣ ጎንደር ክፍለ ሀገር፣ ባሌ ክፍለ ሀገር፣ ሸዋ ክፍለ ሀገር የሚባል ነበረ። ወለጋ ክፍለ ሀገር የሚባል ነበረ። ትግራይ የሚባልም ልክ እንደ ኃይለ ሥላሴ በኋላ መጥተው ይሄ ከንሻ የሚባለውን አሳብደዋቸው ትግራይ የሚባል ክፍለ ሀገር ፈጥሮ ነበረ። ከዛ በኋላ አሁን ኦል ኦፍ ሰደን ለብቻ ተነጥሎ ብቻውን ብሔር ነው የሚልበት ምክንያት መሰረታዊ ምክንያት የት አለ? ለምን ጎንደር ብሔር አይባልም? ለምን ሸዋ ብሔር አይባልም? ለምን ባሌ ብሔር አይባልም? ለምን ወለጋ ጅማ ብሔር አይሉ? የለም። ምክንያቱም ውሸት ነው። አንተ አሁን ትግራይ የሚባል ብሔር ለመፍጠር ብለህ አገራችን ክደ፣ ስልጣናችን ክደ፣ ባህላችን ክደ፣ ባንዲራችን ክደ፣ ሁሉም የአማራ ነው ብለህ ዲስትሮይ እያረከ ያለው የባንዳ ሀሳሰብ ከየት ታመጣዋለህ? መሬት እንኳን ሊኖርህ ይቅር ከበጃ የሚባለው ሱዳን ይዛና ራሱ ማርኮ የመጣቸው መሆናቸው ይታወቃል። ትግራይ የሚባለው ትግራይ የሚባሉትን ኢትዮጵያ ፈረስተፎል ኢትዮጵያ አይደሉም። አሁን እኮ ኢትዮጵያ ባዕዳ ወራይ ናት፣ ጨቋይ ናት፣ ወራይ ናት የሚሉት እኮ ቢካውዝ ያነት ኢትዮጵያን እንተበጽ ለምሳሌ ቃል በቃል የተናገሩት ከኢትዮጵያ ሱዳን ትቀርበናለች ብለዋል። ይሄ ቃል በቃል ፋክት ነው የተናገረው። ሱዳን ይቀርበኛል የሚለው ያለው ደብረጽዮን because he is from ቤጃ ማለት ቤጃ ኢዛና በአራተኛ ክፍለ ዘመን ላይ ከዛ ሞሮ የሚባለው ከሱዳን ሄዶ ማርኮ ባሪያ አድርጎ የዛ የብረው ንጉሳቸው አንገቱ ቆርጦ ጥሎ ማርኮ ያመጣቸው ወደ አረብ አካባቢ እነሱ ናቸው። አሁን ትግራዋይነት እያሉ አገራችን ኢትዮጵያ ለማፍረስ ሌሊት ከቀን እየሰሩ ያሉት እኮ እነዚህ ባንዳዎች ናቸው እኮ they are not from ስለርፎል የትግራይ ኦሪንተርስ እንጂ እሺ አንተ አይንተን እናንተ ነው አይደል? አንድ ኮንፈርሜሽን ልሰጠኝ ነው ውዳ በብሔር አጋዚ ሁለት እኮ አለ እኮ ቆይ አንዴ ቆይ ሁለተኛው ጥያቄ ብቻ ነው። እሺ አንደኛ አሁን ለምሳሌ በዚህ ላይ በተለይ ግዕዝ ፊደል ባለቤት የለውም ግዕዝ የሚባል የለም ብላችሁ በተለይ ትግራይ የተለያዩ ፖለቲከኞች ላቲን ወደ ኢትዮጵያ እንዲገባ ያደረገው አማራ አይደለም። ይሄ ግዕዝ ፊደላችን በሁሉም የተሻለ ነው። በአጻጻፍም በቀለም ኢቭን ሳይንቲፊካሊም በጣም ኮምፕሊት ሆኖ ሁሉም ድምጾች በጣም ይችል ነው። ዶክተር አረጋዊ በጣም እየሰፋ እንዳይሄድ ሰዓትም ኦልሞስት ሚድናይት አልፏል። ቱ ዘ ፖይንት እንዲሆን ሁለት ጥያቄ ነው የጠየቀ። ጥያቄው ምንድነው? አማራ የሚባል ብሔር አለ ብለህ ታምናለህ ወይ? ሁለተኛው ደግሞ አማራ የሚባለው ብሔር የትግራይን መሬት ወስዷል ብለህ ታምናለህ ወይ? ሁለት ጥያቄ ነው። አሁን አይደለም ቀላል መልስ ነው። ኦኬ መልስልኝ። አሁን ምሳሌ አማራ ብሔር ሳይሆን ያለው አማራ ማንነት ነው ያለው። ለምን ተሳክለታል? አይገባኝም። እኮ አማራ የሚባል ብሔር አለ ወይ? እሺ ችግር የለውም። አማራ የሚባል ብሔር አለ ወይ? እና ከረንት ላይ እሺ ችግር የለውም። እሺ ብሔር ላድርገው ተሳስቼ ማንነት ብዬ ሊሆን ይችላል። አማራ የሚባል ብሔር አለ ወይ? እና አሁን ከረንት ላይ ያለው አስ ኦፍ ቱዴይ ኦገስት 25 ዲሴምበር 25 2025 ድረስ ያለው የአማራ ክልል ያስተዳደሩ መሬት ከትግራይ መሬት ወስዷል ብለህ ታምናለህ አንተ? ጥሩ ጥያቄ ነው የምጠይቀው። መልስልህ ብቻ። አሁን ለምን ይሰረስ አቋርጦ እንትን ለሚያደርግ አልገባኝም። ምንድነው ፋክቱ መነገር ስላለበት ነው። ዝም ብሎ ላይ ዝም ብለን አሳልፈን የምንሰጠው ሳይሆን ለምሳሌ
ምን ብለሃል መሰለህ? አሁን አማራ ክልል ተብሎ ያለውን ክልል ምንድን የተደረገው? አማርኛ የሚባለው ቋንቋ ወይ ደግሞ ስልጣኔ የለም፣ ይሄ የሀገራችን ቋንቋ አይደለም፣ የሁላችን አይደለም፣ ወራሪ ነው፣ ነፍጠኛ ነው፣ ኮሎናይዘር ነው ተብሎ ዲፋይን ተደርጎ አሁን ባለችውን አናሳ ተደርጎ ማይኖሪቲ ተደርጎ በቃ ይሄ ሌላ ኦሮሞ የሚባል ማጆሪቲ እንዳለ ተደርጎ ነው የተፈጠረው እና የሁሉም ብሔር ብሔረሰቦች ጠላት እንደሆነ ጨቋኝ እንደሆነ ወራሪ ጡት ቆራጭ እንደሆነ ተደርጎ ነው ዲፋይን ተደረገው። አሁን ይሄ ዴፊኒሽን ትቀበላለህ ብትለኝ አልቀበለው። ቅድም ከነገር ያለው አማራ የሚባለው ከጫፍ እስከ ጫፍ ቀይ ባህርን ጨምሮ አክሱም ስልጣኔ የምትለው ጨምሮ ከአንተ ከትግራዋይ የምትለው ያለውን የካድከውን ስልጣኔ በለጠ ይመለከተዋል። እሱ ነው እየተከታተለው ያለው። ወደ እኔ ፖይንት ልግባ። እቺን ተናግሬ በቃ እኔ ምን ትላለህ? ኬቢ ወደ አንተ ፖይንትማ መግባት የለብህም። እሱ ዶክተር አረጋዊ ኮምፕሊኬትድ ጉዳይ አይደለም። የተጠየቀው ጥያቄ ቀላል ነው። ብዙ ኤክስፕላኔሽንም አይፈልግም። ኮምፕሊኬትድ እኮ አላልኩም እኮ አሁን ለአንተ ቱ ዘ ፖይንት አማራ የሚባል ብሔር አለ ወይስ የለም? ይኸውልህ ለአንተ ኮምፕሊኬት ላይሆን ይችላል። በአንተ አንደርስታንድ እኮ አይደለም የሚያወራው። በአንተ አንደርስታንድ ሳይሆን ቆይ አንድ ያዘዋ። ኢትዮጵያ የምትባል ሀገር አለች ወይስ የለችም? ምን አይነት ጥያቄ ነው የምጠይቀው? ለእሱን መልስና ከዛ በኋላ መልስልሃለሁ። ሁለት ጥያቄ ተጠይቆ ሁለት ሰዓት ልታብራራብን አይገባም። ሁለት ሰዓት አድርጌያለሁ። ይሄ እንደዚህ ውሸት ለምን ያስፈልጋል? ለአንድ አድርግ። እሺ አረጋ ኢትስ ፋይን ኦኬ። ለአንድ አድርግና ወደ እኔ ሀሳብ ልግባሽ። ቆይ ትገባለህ። አሁን እኮ ጥያቄ ጠይቀህ እንዳይመለስ ማፈን እኮ ይሄ እኮ በጣም የሚገርም ነገር ነው። ሌት ሚ አንሰር። አሁን ምኑ ሰዓት ሙሉ አላወራም እኮ ኃይልም የለኝም እኔ አይን ሀፒ ኤነርጂ ምንድን ነው አሁን አማራ ክልል ብለህ አሳንሰህ አጥረህ ፈጥረህ አንተ አማራ በትባል ነፍጠኛ ነህ፣ ወራሪ ነህ፣ ጡት ቆራጭ ነህ፣ የሁሉም ብሔር ብሔረሰብ ጠላት ነህ ብለህ ፈርጀህ የፈጠርከው ክልል ይሄ ብሔር ሳይሆን የአማራ የምትለው ያለው ህብረተሰብ አጠቃላይ ኢትዮጵያ የሆነ ህብረተሰብ በአማርኛ የሚያወራ ህብረተሰብ ከጫፍ እስከ ጫፍ በ3,000 ዓመት ታሪክ እንዳላት የሚያምን አገራችሁ የስልጣኔ አገር መሆኗ የሚያምን ክብሩና ሀገሩ ባህሉ ዳር ድንበሩ አሳልፎ ማይሰጥ ህብረተሰብን የዳቦ ስም ሰጥተህ ታርጌት አድርገህ ለመምታት የምጠቀምበት እንጂ አሁን አማራ ክልል ያልከውን አናሳ ብሔር የሚባለው ነገር ትረትረ ነው የለም። ምክንያቱም አዲስ አበባ ያለው አማራ ምን ልታደርገው ነው? ናዝሬት ያለው ምን ልታደርገው ነው? ሻሸመኔ ያለው ምን ልታደርገው ነው? ወለጋ ጅማ ያለው ምን ልታደርገው ነው? አሁን ልክ እንደ ጀዋር መሐመድ አብሲኒያ አውት ኦፍ ኦሮሚያ፣ ኢትዮጵያ አውት ኦፍ ኦሮሚያ እያልክ ልትጨፈጭፈው ነው አሁን እንደሚደረገው? አርሲ ያለው ምን ልታደርገው ነው? ዚስ ኢዝ ኤ ክሪሚናል ዶክመንት ማለት ተመልሶኛል። ኦኬ እኔ ልለፍ ወደ እኔ ጄኖሳይድ ዶክመንት ነው። ጄኖሳይድን ዲዛይን አድርጎ ጽፎ በማኒፌስቶ ቆርጦ አማራ የሚባል ጨቋኝ ነፍጠኛ ወራሪ ነው ጡት ቆራጭ ነው ብሎ ሐውልት አሁን የሚባል ቀርጾ ማህበረሰብን ዲስትሮይ ለማድረግ አገር ለማፍረስ ህዝብ ለማፍረስ የሚጠቀምበት የኢትኒክ ትራይባሊስት የሆነ ማይንድሴት ኢትዮጵያ ውስጥ አይሰራም ነው እያልኩ ያለው። ምክንያቱም እሺ ተመልሶልኛል። አረጋይ ቴንክ ዩ ሶ እና አረጋይ ፓርቲ ያላቸው ውዳ በብሔር አጋዚ የሚባለው ማለት ነው። ሶ ይሄ ኦክቶበር አይ ቲንክ ኦክቶበር 9 ወር ኦክቶበር 10 ይመስለኛል ከዌብሳይታቸው ያነሱት የትግርኛ ማኒፌስቶ ነው። ሶ ዌባክ ማሽን የሚባል ዌብሳይት አለ። ዓለም ላይ ያሉ ሁሉንም የዌብሳይት አፕዴቶች አርካይቭ የሚያደርግ ዌብሳይት ላይ ከገባችሁ ታገኙታላችሁ። ዌባክ አርካይቭ ላይ ገብታችሁ anu-party.org/manifesto ብላችሁ ብትፈልጉት the last update ኦክቶበር 9 ላይ ያለ አፕዴት ነው። እንግባ እዛ ላይ። ሶ ይኸው እዚህ ጋር ይናገራል። ማኒፌስቶ መስራት ውድ ብሔር አጋዚ ይላል። ነሐሴ 15 2021 ዓ.ም ነበር ተካሄደ የሚለው። እዚህ ላይ አንድ አርቲክል ይቀመጣል። ከተቀመጡት አርቲክሎች መሃል አንደኛው ምንድነው? ንህና ከም ሐቀኛ ብሔራውያን እኛ እንደ ሐቀኛ ብሔራውያን ኃይልታት ናይ መንነትን ተቃለስትን እኛ እንደ ብሔራዊ ኃይሎችና እንደ ማንነት ተቃለስትን ማለት የታጋዮች እንደ ማንነት ታጋዮች ምስ ኮሚኒስት አብዮታዊ ፓርቲ ህወሓት ኮሚኒስት ከሆነችው ህወሓት ጋር መደራደር የምንችለው እነዚህ የሚከተሉት ነጥቦች እና ጉዳዮች ትኩረት ተሰጥቶባቸው ለተግባራዊነታቸው ከተንቀሳቀሰ ብቻ ነው ይላል። አንደኛ ብሎ ይጀምራል። አንደኛው ያው ሀገር ያልነበረችው ኤርትራን በጣሊያን ወረራ እንትን ብሎ ሀገር አድርጓል ነው። ሁለተኛ ላይ የሚመጣ አንድ ትልቅ ፖይንት አለ። አሁን ከተናገራቸው ነገሮች ጋር የሚጋጭ ነገር ነው። ማን በምትችሉ ከሆነ እዚህ ጋር አለላችሁ። አምሃራይ ጨቋናይ ጸላይን አናበለ በካሊ ገጽ ድማ አማራ ጨቋይ ነው ጠላታችን ነው እያለ በካሊ ገጽ ድማ ንብሔር ይኩን ክልል ዘይነበረ በሌላ ገጽ ደግሞ ብሔርም ይሁን ክልል ላልነበረው አብይ አምሃራ ትልቁን አማራ የፈጠረው ህወሓት በእሊ ወይ ድማ በግልጽ ለህዝብ ብሔር አጋዚ ትግራይ በግልጽ ወይም በይፋ ለብሔር አጋዚ
ይልና ቅንፍ አድርጎ ቆይ ልጨርስ ሰምቻለሁ። ሚውት አድርጌ ሰምቻለሁ። ይሄ የራሳቸው ዌብሳይት ላይ ነው። ቆይ ሚውት አድርጌ ሰምቻለሁ። ሚውት አድርጌ ሰምቻለሁ። ሚውት አድርጌ ሰምቻለሁ። ሶ እዚህ ጋር ቅንፏ የምትታየው ሰው አለ። ሁለተኛው ነጥብ ላይ ሶስተኛው ላይ እኛ በደንብ አይታየንም። አንተ አንብበው ብዙ አይታየንም። ሶ ህወሓት በእልብ ወይ ድማ በግልጽ ንህዝብ ብሔር አጋዚ ቅንፍ ትግራይ ይቅርታ በመፍታት ምን ነበር ሲል ነበር? አጋዚ ኢትዮጵያ ነው እያለ ነበር። እዚህ ላይ ትግራይ ነው ንብሔር አጋዚ ብሎ ትግራይ የሚል ነገር አለ። ንብሔረ ትግራይ ይቅርታ በመፍታት ናብ አምሃራ ይቅርታ በመጠየቅ ናብ አምሃራ ዘሸጠው መሬት ወደ አማራ የሸጠው መሬት እንደሚመልስ እና እሱ እንደሚታገል ካረጋገጠልን ይላል። ከህወሓት ጋር መደራደር የሚችሉበት ፖይንት ሶ ምንድነው የሚያምኑት? ከትግራይ ቆርሶ ብሔር አጋዚያን ወይም ትግራይ ቆርሶ ብሔርም ሆነ ክልል ላልነበረው ለአማራ የሸጠው መሬት አለ ብለው ያምናሉ። እሱን መሬት እንደሚያስመልስ ቃል ይሄ ለመታገል እርግጠኛነቱን ካሳየ ከህወሓት ጋር መደራደር እንችላለን ይላል። ሁለተኛው ነጥብ ያዛ አንድ እዚህ ጋር መሬትና ርስትና ናብዛይ ነበረ ብሔር ኮነ ክልል መሬትና ርስታችንን ላልነበረ ብሔርም ሆነ ክልል አፋር ላልነበረ ብሔርም ሆነ ክልል አፋር በመሸጡ ያም ስህተት መሆኑን በይፋ ተቀብለው ለህዝብና ይቅርታ በመፍታት ናብነቡር ንክምለት ዝቃለስ ምኳኑን ተዳ ካረጋግጠልና ዝቀል ኮይኑ ስህተት እንደሆነ አምኖ ያንን ለማስመለስ የሚታገልልን ከሆነ ይላል። ሶስተኛው ነጥብ ነው የአፋር ጉዳይ። ከዛ በኋላ ይቀጥላል። የፖለቲካል ሴንተሩን ኢኮኖሚ ሴንተሩን ምናምን ወደ ብሔር አጋዚ ከመጣልን ብሎ ይሄዳል። እንቀጥል። ካርታ ጋር ይደርሳል። ካርታ ወዳ በብሔር አጋዚ መስና የህወሓት ካርታን ትነጻጸር። የብሔር አጋዚ ካርታ ከህወሓት ካርታ ጋር ሲነጻጸር ይላል። አሁንም ወደ ትግራይ እንደሚመጣ ለማሳየት ነው። አሁንም ኢትዮጵያ አይደለም ይሄ ነገር። ናትና ካርታ ይላል። ናትና ካርታ እዛ ጭላቅ ዝተቆራማ መተት የኛ ካርታ የተጨፈለቀችና የተቆራማመተች መእተውን መውፀን ዘይብላ መግቢያም ሆነ መውጫ የሌላት ናይ ባንዳ መለስ ዜናዊ ስብሃት ነጋ ህወሓት ካርታ ከምዘይ ኮነት መግቢያም ሆነ መውጫ የሌላት የባንዳው መለስ ዜናዊና የስብሃት ነጋ ካርታ ስላልሆነ ሁሉ ህዝበ ብሔር አጋዚ ንክግንዘብ ነታሳስብ ይላል። ሁሉም ብሔር አጋዚ እንዲገነዘብ እናሳስባለን። ካርታችን የተጨፈለቀ አይደለም የተቆራመተ አይደለም ይላል። የምንን አካባቢ ካርታ እንደሚል እዚህ ጋር ታያዋለህ። ናትና ናይ ብሔር አጋዚ ህጋውን ተፈጥሮ እንደሆነ አላማጣ ከሆነ አይኮነን ይላል። የኛ የብሔር አጋዚ ህጋዊው እና ተፈጥሮው ድንበራችን አላማጣ አይደለም ይላል። አሁን ባለው ያስተዳደሩ ሰን አላማጣ ድንበሩ የሆነ ክልል ማን ነው? ትግራይ ነው አይደል? ስለዚህ ምን ይላል? ተፈጥሮይና ህጋዊ ድንበራችን አላማጣ ሳይሆን ይላል። አላማጣ ስላልሆነ አላማጣ አይደለም። ከዛ ምን ይላል? ዛላምበሳውን አይኮነን ዳንሻን ራማ ሁመራ ባድመውን አይኮነን ዳንሻም ራማም ሁመራም ባድመም አይደለም አሊታናም ዳሉልም አይደለም አርሆም ላስታውን አይኮነን ይላል። የሚጠቅሳቸው ቦታዎች አሁን ዳንሻ ትግራይ ነው በአስተዳደር ካርታ ውስጥ በሚለው ራማ ትግራይ ውስጥ ነው። የሁመራው ካርታ አለ። ይሄ አይደለም ፓርቲው በማኒፌስቶ ደረጃ እኛ ካርታ አይደለም ይላል። ስለ ኢትዮጵያ ካርታ አይደለም የሚያወራ ያለው። ብሔር አጋዚ ብሎ በቀነፍ ውስጥ ያስቀመጣት ትግራይ ብሎ ያስቀመጣት አካል አለች። የሷን ነው የሚያወራው። ከዛ ምን ይላል? ሁለተኛው ቡሌት ፖይንት ላይ ይመጣል። ስለዚህ ንዛ ለአንድ ሎክድ ጭላቅ ካርታ ተሸኪሞም ትዞሩ ዘለኩም ፖለቲካ የውድባት ይኩን ውልቀሰባት ከተጠረሙ ታሳሰብ ይፈቀደልና ይላል። ይሄንን ጭላቅ በቃ ይሄ ጭርምትምት ያለ ካርታ ይዛችሁ የምትዞሩ የፖለቲካ ድርጅቶች እና ግለሰቦች እንድታረሙ እናሳስባለን ይላል ከዚህ ነገራቸው። ከዛ ምን ይላል? ናትና መሬትን ካርታን እንተና አሰ ይላል። የኛ መሬትና ካርታ ካነሰ ካብ አላውሃ ምላሽ ወልዲያ ነው። ካብ አላውሃ ምላሽ ላሊበላ ላስታ ላሊበላ ድረስ ሊማሊሙ ጎንደር መተማ ዮሐንስ ክሳ ቤንሻንጉል ጉምዝ ወይ ድማ ቀነፉ ምን ይላል? አባይ ግድብ ቤንሻንጉል ጉምዝ አባይ ግድብ ድረስ ወልቃይት ተሰነህ ይዙ ወልቃይትና ተሰነይን ይዞ ኤርትራ ዝባሃል ዘሎ ሙሉ ቀይ ባህሪ ወልቃይትና ተሰነይን ይዞ ሙሉ ኤርትራን ይዞ ቀይ ባህርን የሚጠቀልል ከምኡውን መሬት አጋመን እንደርታን ዝነበረ ከዛም ጋር እንደርታና የአጋመ መሬት የነበረውን ህጂ አፋር ክልል ዝባሃል ዘሎ ዘጠቃለል ምኳኑ በንጹር ክፍለት ይግባ። ይሄንንም ነገር ክዷል። ይሄ የውዳበ ብሔራዊ አጋዚያን ማኒፌስቶ ነው፣ የፓርቲው ማኒፌስቶ which is የናረጋይ ፓርቲ አፋርን ጨምሮ መሆኑን እናረጋግጣለን ነው የሚለው። አዎ አፋርን ጨምሮ መሆኑን እናረጋግጣለን ይላል። ከእንደርታና ከአጋመ የተወሰደው መሬት ብሎ ከዛ ይቀጥላል። ፖሊሲ ሃይማኖትን አብያተ እምነታትን ይላል። የማኒፌስቶአቸው ላይ የዚህ ፓርቲ በእምነት ላይ ያለው ፖሊሲና በቤተ እምነቶች ላይ ያለው ፖሊሲ ያው የመጀመሪያው እንትን
ያው በመንግስት በቤተክርስቲያን ጣልቃ ጉዳይ ጣልቃ ይግባ ምናምን ነው። ከዛ ምን ይላል? ስድስተኛ ብሎ የሚያስቀምጣት ፖይንት አለች የምትታያችሁ ከሆነ ስድስተኛ ላይ ሁሉም ሃይማኖቶች እኩል ናቸው ብሎ ካመነ በኋላ ስድስተኛ ካቶሊክና የላቲን ቋንቋ ፊደል፣ ካቶሊኮች የላቲንኛ ቋንቋና ፊደልን፣ እስላምና የአረብ ቋንቋን ፊደልን፣ እስላሞች አረብኛን፣ ቤተ እስራኤላውያኖች ጁዊሾች የዕብራይስጥ ቋንቋን አብ ምድረ ግዕዝ ከስፋፋው አይፈቀድም፣ በምድር በግዕዝ ምድር እንዲያስፋፋው አይፈቀድም ይላል። ሶ which is እስልምናውም አረብኛ እንዲጠቀም አይፈቀድለትም፣ ካቶሊኩም ሲጸልይ እንግሊዘኛውን ላቲንኛውን እንዲጠቀም አይፈቀድለትም፣ አይሁዱም ዕብራይስጥኛ እንዲጠቀም አይፈቀድለትም። ይሄ ሁላ ነገር ያለው ማኒፌስቶ ውስጥ ነው። ኦክቶበር 9 ተነስቷል። ይሄ የትግርኛውን ፓርት ተነስቶ አማርኛና እንግሊዘኛ ብቻ አድርገውታል። ሪፈር አድርጎ ማየት የሚፈልግ ካለ ይሄንን ማኒፌስቶ አሁንም እንትን የሚባለው ዌብሳይት አለ፣ ዌባክ ማሽን የሚባል አለ። ዌባክ ማሽን ማለት ኦቨር ትሪሊየን ሪከርድስ ያለበት ሳይት ነው። ምንድነው የሚያደርገው? ሁሉም ዓለም ላይ ያሉ ዌብሳይቶች፣ ዓለም ላይ ያሉ ዶሜኖች የሆነ ሴክሽን አፕዴት ሲያደርጉ አፕዴት ያደረጉትን ሴክሽን ስቶሪ እያደረገ ያስቀምጣል በየቀኑ። አሁን ለምሳሌ ይህ አፕዴት የተደረገው ላስት አፕዴታቸው ይኸውና ከላይ የምታዩት ከሆነ ኦክቶበር 12 ይላል በቢጫ የጻፋት ኦክቶበር 12 ቀን ቱ ካፕቸርስ ይላል። 2 ኤዲት ነበረው። ከዛ በኋላ እሱን ያስቀምጠዋል። ይሄ እንግዲህ በማስረጃ ነው የምንሞግቶት ያለ ነው። አቶ አረጋይ ይሄ ነገር ውሸት ከሆነ እንግዲህ ውሸት ነው እንዳይሉ ዶክመንት የተደረገ ነገር ነው፣ የተሰነደ ነገር ነው። ሶ እንዴት ነው የሚያስተባብሉት ይሄንን ነገር? ጨርሻለሁኝ እኔ 44 ሴትል አድርጌያለሁ ይሄንን ጉዳይ። ታንክ ዩ ኬቢ። ዶክተር አረጋዊ ሪፍሌክት ማድረግ ከፈለክ ጎ ሄድ። ታንክ ዩ። አሁን ባይ ዘ ወይ አንድ አፕዴት የማደርገው ምንድነው በዚህ ያህል ርቀት ሂዶ ብሔረ ግዕዝን ከሌሎቹን ለማጣላት የሄደበት ርቀት በጣም አፕዴት አደርገዋለሁ ማለት ነው። አሁን ምንድነው እኔ ለአማራ ሕዝብ ብሔረ ግዕዝ ያለም ካልከው አንገትህን ነው የሚልህ። እንዳንተ አይደለም። ግዕዝ ፊደል ያንተ አይደለም ካልከው አንገትህን ነው የሚልህ። የ3000 ዓመት ታሪክ አለን የሚለውን ነገር አልቀበልም እኛ 1983 የመጣው ካልከው አንገትህን ነው የሚልህ። እኛ አናሳንን በቃ አሁን ያለው ክልል ተብሎ በጎሳ አገርና ሕዝብ የሚያፈርስ ነገር ነው የማፈልገው ካልከው አንገትህን ነው የሚልህ ማለት ነው። ስለዚህ ችግሩ ያለው ትግራይ ውስጥ ነው እንደምታውቀው አንተ። ችግሩ ውስጥ ይሄ የኢትዮጵያ ችግር ጽንሱስ የጀመረው ከዛ ከትግራይ ክልል ነው። አሁን ትግራይ ክልል ያለው እኛ ዋናው ባክቦኑ ማለት ነው የዚህ የኤትኒክ ፌዴራሊዝም ይባል ፈጥሮ አገራችንን ያፈረሰ ያለው በተለይ የአማራ ህዝባችንን ጠላት ነው ብሎ ፈርጆ ህዝብ እንደ ህዝብ ጄኖሳይድ የፈጸመውን ትግራዋይነት ይባል የካሃዲ ማንነት ነው መምታት የፈለግነው ማለት ነው። ስለዚህ አንተ እዛ ክልል ብለህ ፈጥረሃል አለ። ትግራዋይነት የሚባለው ባንዲራ አለው፣ ካርታ አለው፣ ናሬሽን አለው፣ መዝሙር አለው። ይሄ ነው። እነዚህን መጀመሪያ ነው ማጥፋት ያለብን ማለት ነው። ደግሞ እያጠፋ ነው። ለምሳሌ ባንዲራ አንተ ያዝከው ፖፖ ሀሳቡን እንትን ያድርግ ይጨርስና ከዛ ጥያቄ ጠይቃለሁ። ደስ ብሎ ሲሰማ ነበር እኮ አሁን ብሔረ ግዕዝ ይባል ስለመታለህ የትግራዋይ የሚባለው ደስ ብሎ ስትሰማ ነበረ። አሁን እንመልስ እንጂ እኛ የምንሰጠው ማንነት የለም፣ ታርጌት የምናደርገው ሃይማኖት የለም። እያወራን ያለው ስለ ኮንሰፕት ነው፣ ስለ ኮንሰፕት ነው። አሁን ትግራዋይነት የሚባለው ምንድነው ነው? ትግራዋይነት የሚባለው አንደኛ ኢትዮጵያ ጠላት ናት፣ ባዕዳ ወራሪ ናት ብሎ ነው የሚያምነው። እኔ ጭቁኝ ነኝ ባሪያ ነኝ ብሎ ነው የሚያምነው። ይሄ ሜንታሊቲ እኛ እንቀበለውም እንደ ብሔረ ግዕዝ። ሁለተኛ ይሄ ግዕዝ ፊደል የሚባለው የነፍጠኛ የወራሪ ሀጼዎች ነው፣ በላቲን መተካት አለበት ብሎ ያምናል ትግራዋይነት። እኛ ይሄን አንቀበለውም። የራሳችን ግዕዝ ፊደል የሚተካ ሰው ማንም አንፈልግም። ሶስተኛ የ3400 ዓመት ስልጣኔ ያለ ህብረተሰብ አልነበረም። የካቲት 11 1967 ነው የጀመረው ብሎ በህገ መንግስት ያስቀመጠ ትግራዋይነት የሚባለውን አገርና ህዝብ የካደ ስልጣኔ የካደ ትግራዋይነት በደንብ አድርገን ነው ወገቡ ይሰበር ነው ያለ ነው። ትክክል ነው። ቅድም ያመጣው ለምሳሌ አንድ ባንኩ ያመጣው ነጥብ ምን መሰለህ? አሁን ትግራይ የሚባለው ክልል ካርታ አንቀበልም ማለት ታዲያ ምን ኃጢአት አለው? አሁን ያለው ካርታ አናሳ አድርገህ ህብረተሰቡ ዘግተህ ባይ ዲዛይን መውጫ መግቢያ አሳጥተህ አንተ አናሳ ነህ፣ አንተ ከሌሎቹ እኩል አይደለህም፣ አንድ የሚያደርግህ የለም። ትግራዋይ የሚባል ብሔር አጥር ነው ያለ። ከራያ ማለፍ የለብህም፣ ከወልቃይት ማለፍ የለብህም።
በዛ በኩልም ባህር የሚባል ማንሳት የለብም። ያው ኤርትራ ላዕላዊ አገር ናት። ስለዚህ አንተ ትግራዋይነት የምትባለውን አሁን እኛን የፈጠርንህ ነፃ ወጣንህ የሚል የተረተረት ተቀብለን እንሄድ ትፈልጋለህ ታዲያ? የስ የእኛ ስልጣኔያችን ካርታችን አሁን አለማጣ አሁን ባድመ አሁን ዛላምበሳ የምትለው አይደለም ማለታችን ታዲያ ምን ጥፋት አለው? ምን ስህተት አለው? ይሄ እኮ ፋክት እኮ ነው። ያንተ ትግራዋይ የሚባለውን አናሳ ነህ፣ ማይኖሪቲ ነህ፣ ባሪያ ነህ፣ ጭቁን ነህ። ስለዚህ ያቺ ካርታ እሷን ተሸክመህ መሄድ ትችላለህ። የእኛ ግን አገራችን ሰፊ ነው፣ ቦርደርለስ ነው፣ እየሰፋና እያቀፈ ይሄዳል። ማኒፌስቶ በደንብ ማንበብ የምችል ከሆነ ወሳይት ላይ ክሊር ልከዋለ። አጋዝ ብሔረ ጋዝ ማለት አቃፊ ተስፋፊ ነው የሚለው እንጂ አንተ እንደምትለው ፍታችሁታል። ትግርኛ አልጠፋም እኮ ትግርኛው ጠፍቷል። ቼክ ማድረግ ትችላላችሁ። ኧረ ሚታርገው እንዴ ብንደቃ ባይዘወይ እንደዚህ ሳረጋችሁ ትግራዋይ የሚባል መነት ይቀጥላል ብላችሁ ካሰባችሁ ሞኝ ናቸው። ምክንያቱም እኛ ፎርስ የምናደርገው ሰው የለም። ብሔረ ጋዝ ከሆነ ይቀበላል። ፊደል የኔ ነው፣ ግዕዝ ፊደል፣ ታሪኩ የኔ ነው፣ ስልጣኔው የኔ ነው፣ ይሄ አክሱም ስልጣኔ የኔ ነው፣ ከዛ ፊት በቀይ ባህርም የኔ ነው፣ ቋንቋው የኔ ነው የሚል ሰው ይቀጥላል፣ ይቀበላል። ማንም ፎርስ የሚያደርገው ሰው የለም እኮ። አይ እኔ ትግራዋይ ነኝ፣ እኔ ኢትዮጵያ አይደለሁም፣ እኔ ግዕዝ ፊደል የኔ አይደለም፣ በአረብ ተከዋለሁ፣ በላቲን ተከዋለሁ፣ በሂብሩ ተከዋለሁ፣ በቻይኒዝ ተከዋለሁ ካልክ ደግሞ ማን ይቀበልሃል ታዲያ? እንዴት የሚባል አገር ይሰራል እንዴ? አንተ ሃይማኖት እኮ ትቀበል ትችላለህ፣ ምን ችግር ነው? ሃይማኖት መብት ነው። ነገር ግን በሃይማኖት ስም ሽፋን መጥተህ የሌላ አገር ካልቸር፣ ፖለቲካል አይዲዮሎጂ ግን ማሳፋትና ሌላው እዛ የነበረው ጥንታዊ የሆነ ሲቪላይዜሽን ማጥፋት ግን አይቻልም። የትም ሀገር አይቻልም። የት ሀገር አለ እንደዛ የሚፈቅድልህ? አንተ አሁን ለምሳሌ አረብ ሀገር ጋር ሄደህ አይ አረብኛ ይባል ደግሞ ባይተው ቋንቋ የሃይማኖት መገለጫ ያደረገው ደግሞ ነው። ቅድም ፖፑላር የሚያወራው የነበረው አረብኛ የሙስሊም ብቻ ሳይሆን ክርስቲያንም ነው። ለምሳሌ ግብፅ ላይ፣ ሲሪያ ላይ፣ ኢራቅ ላይ፣ ሊባኖስ ላይ የተለያዩ ክርስቲያን ኦርቶዶክስ የሆኑ በአረብኛ ነው የሚቀደሱት። ስለዚህ በአረብኛ የምስልምና ብቻ ማድረግ ሞኝነት ነው፣ አለማወቂነት ነው። ሁለተኛ ነገር ደግሞ ሙስሊም ሆነው አረብኛ የማይጠቀሙ አሉ። እነ ኢራን አሉ፣ እነ ተርክ አሉ፣ እነ ሶማሊያ፣ እነ ኢንዶኔዥያ፣ ፓኪስታን በጣም ድሊስ ጎዞን በጣም ብዙ እስልምና ሀገሮች የሚከተሉ አረብኛ የማይጠቀሙ አሉ። ታዲያ አሁን እነዚህ ሙስሊም ያላቸው ትላቸው ነው እንዴ? አንተ አረብኛ ስለምትጠቀም የተለየ ጻድቅ ሙስሊም፣ ሌሎቹ የራሳቸው ቋንቋ ተጠቅመው እስልምና የሚከተሉ ደግሞ እነ ኢራን፣ እነ ተርኪ፣ እነ ፓኪስታን፣ እነ ኢንዶኔዥያ፣ እነ ሶማሊያ የመሳሰሉ ደግሞ አይ እናንተ ሙስሊም ያላችሁ ምክንያቱም አረብኛ አትጠቀሙ። ይሄ ፋላሲ ትርጉም የለውም እያልኩ እኮ ነው። ትርጉም የለውም። እሺ የተነሱ ሀሳቡን ማለት ያለው ቴክስ ፕሊስ ለምን እንደሚያምር አይገባኝም። የተነሱ ሀሳቦች እያነሳው ነው። አልተነሳም ከሆነ ታቆም ይቻላል። አንስተዋል የመለስኩ ነው። የተነሳውን ፖይንት አንደኛ የካርታ የሚኖረው የብሔር አጋዚ ካርታ ያልከው ኢቭን ሌትስ አማራውም አጋዚ ነው ብለን ብናስብ አማራ ያለው አንተ እንደምትለው አሁን ባልነው ኤሪያ ላይ ብቻ አይደለም እስከ ሸዋ ድረስ ያለ ነው። ስለዚህ ኢቭን ራሱ ብሔር አጋዚ ብላ ያመጣው ኮንሰፕት ኢንክሉሲቭ አይደለም። ራሱ እንደው ሌላውን እናግልልና ሳውዙን መልሳለሁ እኮ እሱ አልመልስ እኮ ነው አለ ብያለሁ። ይፈረጅ ያለው ለምሳሌ መሰረቱ ምንድነው ነው እኮ ማለት ያለብህ መሰረቱ የዚህ የብሔር አጋዚ መሰረቱ ምንድነው? አንደኛ ግዕዝ ፊደል ነው መሰረቱ። አሁን ግዕዝ ፊደል የኔ አይደለም እኔ የምጠቀመው ላቲን ነው ካልክ ላትሆን ትችላለህ። ብሔረ ጋዚ ማንም አያስገድድህም። ግዕዝ ፊደል የሁሉም ብሔረ ጋዚ የሁሉም ኢትዮጵያዊ ነው ብለን ነው የምናምነው እስካሁን ድረስ። ያንተ አይደለም ያለው ሰው የለም። ኦሮሞም ቢሆኑ አፋርም ቢሆኑ ሌሎቹ ሲዳማም ቢሆኑ ሁሉም እስካሁን ድረስ ከ1983 በፊት የነበሩ በሙሉ ኢትዮጵያውያን ግዕዝ ፊደል የራሳቸው እንደሆነ በራሳቸው ሲጠቀሙበት እንደነበረ ነው እኛ የምናውቀው። ኦል ኦፍ ሳደን ይሄ ግዕዝ ፊደል የአማራ ነው፣ የነፍጠኛ ነው፣ የአፄዎች ነው ተብሎ በላቲን እንዲተካ የተፈለገበት ምክንያት ዊ ሃቭ ቱ ኖው ማለት። ስለዚህ አሁን መሰረቱ አንደኛ ግዕዝ ፊደል የራሱ መሆን የሚቀበል፣ ሁለተኛ 3,000 5,000 ከዛ በላይ ናሬሽን ታሪክ እንዳለው ስልጣኔ እንዳለው የሚቀበል፣ በሶስተኛ እንደ ብሔር እንዲቆጠር ከተፈለገ ለቋንቋ ወይ ደግሞ አሁን ኢትዮጵያ ውስጥ ያለው ለቋንቋ 84 ብሔሮች አሉ ይለናል ቲፒኤልኤፍ። ኤርትራ ውስጥ ደግሞ 9 ብሔሮች አሉ ይለናል ሻዕቢያ። ቋንቋ ጎሳ ነው እንጂ እንዴት ብሔር ይባላል ነው? ይሄ ሎጂክ መመለስ መቻል አለብን መጀመሪያ። ስለዚህ 84 ብሔሮች አሉ ብለህ አንድ ሀገር የነበረውን ማፍረስ ኢንቴንሽናሊ ከውጭ የተሰጠ ተልእኮ ነው፣ ማኒፌስቶ ነው።
ይሄ ደግሞ እኛ አንቀበለውም። ስለዚህ ሁሉም በዚህ በራሱ ቋንቋ መጠቀም ይችላልና አይ እኔ ቋንቋ ስላለኝ እኔ ብሔር ነኝ ብለህ መምጣት ኮምፕሊት የማይገናኙ ነገር ናቸው። ዘርፎር ይሄ ግዕዝ ሲቪላይዜሽን ወይ ደግሞ የናሬሽኑ የሶሻል ምሽት ናሬሽኑ ይሄ ኩንሺፕ ኪንግሺፕ የሚባለውን እስካሁን ድረስ የቀጠለውን ፕራክሱማይ ጀምሮ ከዛ ወደ ላሊበላ ከዛ ወደ ጎንደር ከዛ ወደ ሸዋ አሁን ከዛ ደግሞ መቀሌ እያለ አሁን አዲስ አበባ እንደዚህ የፈጠረውን ሲስተም የገቨርናንስ ሲስተም ከኩንሺፕ ጀምሮ የመጣው ይሄ ብሔረ ጋዝ ነው ብለን እናምናለን። የራሳችን ነው እንጂ የጠላት ነው የነፍጠኛ ነው የሐጼዎች ነው የውራዮች ነው የባዕዳው ነው የሚባል ተረትረኛ አንቀበለውም። እንደገና ደግሞ እኛ ከቀይ ባህራችን ተለይተን ያለ ቀይ ባህር እንደ ብሔር አንቆጥርም። ምክንያቱም ንጉስ ነገስት ተብሎ ራሱ በአክሱም ላይ ሰው ሲነግስ ምንድነው ሜሪካ ባህሩ ምድር ነው የሚባለው። ስለዚህ የባህር ጉዳይ የኛ ዝም ብሎ የፈላሲ ጉዳይ አይደለም፣ የሰርቫይቫል ጉዳይ ነው፣ የሲቪላይዜሽን ጉዳይ ነው። ኢትዮጵያን ሲቪላይዜሽን ስቴትን የማስቀጠልና ያለማስቀጠል ጉዳይ ነው። ቀይ ባህር ነተራ ነገር አድርገህ የምታይ ካለ ደግሞ ይሄ የኢትዮጵያ ጠላትና የሆንክ ሰው ወይ ደግሞ የግብፅና የጣሊያን ታላክ እንጂ ቀይ ባህር የኤርትራ ነው ቀይ ባህረኛ ያለ ምትል ከሆነ እንደ ብሔረ ጋዚ ምን እንደምናይ አንተ እንደ ጠላት ነው የምናየው። ምክንያቱም ቀይ ባህሩን የኛ የብሔረ ጋዚ መሆኑ በብዙ መስረጃዎች ፕራይመሪ ሶርስ ሰከንደሪ ሶርስ አድርገን ማስረዳትና መከራከር እንችላለን፣ የትኛው መድረክ ላይ ማለት። ሌላ አሁን ቅድም በተለይ አሁን ሲያነሳልን የነበረው ስመለስ ደግሞ ምን እያለ ነበረ? ኤርትራ የፈጠረ አንቀበልን ቲፒኤልኤፍ እሱ ነበረ ብለሃል። አሁን ልክ ነህ። አሁን እኮ ለምን ታፍርንበታለህ? እሱ ኤርትራ የሚባለው የፈጠረው እኮ ቲፒኤልኤፍ ነው። ኤርትራዊነት የሚባል የለም እኮ አሁን ድረስ ኤርትራ ህዝብ ያለው ህዝባችን መሆኑ ሀበሻ ጋዝ መሆኑ ኢትዮጵያ መሆኑ ነው የምናምነው እኛ። አይደለም ብለህ መከራከር ትችላለህ። ኢትዮጵያ ላይ ሆኖ አያውቅም። ራሱ የቻለ ሀገር ነው። ከኢትዮጵያ ጋር ምንም ያገናኝ ነገር የለውም። በባህልም በታሪክም በስልጣኔም አይገናኝም ብለህ መከራከር ትችላለህ። ነገር ግን በውሸት አገር ለማፍረስ ለግብፅና ጣሊያን ብለህ ተላላኪ ሆነ የፈጠርከውን አገር ብለህ ሰርተህ እዛ ያለ ህብረተሰባችን እያጸዳ መሆኑ ይታወቃል። ስርዓት የለም፣ ህግ የለም፣ ሲስተም የሚባል ጭራሽ የለም ኤርትራ ውስጥ። ዘርፎር እዛ ውስጥ ያለው ህዝባችን ነው፣ ብሔረ ጋዚ ነው፣ ሀበሻ ነው፣ ኢትዮጵያዊ ነው። አንድ ብለህ መነሳታችን ለአንተን ያምህ ይችላል። ሌላው ሪል የሆነ አገርና ስልጣኔ የኔ ነው ብሎ የሚያስብ ግን ይሄ ያኮረዋል እንጂ አረጋዊ ድንበራችሁ አፋር ላይ ነው። ጉራጌ ደግሞ አጋዚያን ነው ትላላችሁ እነ ቹቹ እና ጉራጌ የሚኖረው ደቡብ ነው። ድንበራችሁ ደግሞ አፋር ላይ ነው የሚያቆመው። ያ ቹቹ ያቆማል አይልማ፣ ውሸት ነው። ያቆማል አይልም እኮ ይኸውልህ፣ ያቆማል ቢልስ አላየህም። ያቆማል የሚባል ነገር አይሰራም። እኛ እኮ ይኸውልህ ታሪካዊ ወሰናችን ብላችሁ የምትጀምሩት ከዛ ተነስታችሁ እስከ አፋር ድረስ ነው የምታበቁት እና አላለም እንደዛ ያልኩህ ነው። አጋዚያን ነው ብላችሁ የምትነግሩበት ጉራጌ ደቡብ ላይ ነው ያለው። መሰረት የለውም ነው ማኒፌስቶአችሁ ይሄ ነው። ፖፑላር እኛ ብንሰጠው መነት የለም ብያለሁ እኮ እኛ ምንጫነው ሰው የለም። አንተ እንደዚህ ስንት ብሔሮች አልፋችሁ ነው ጉራጌ ጋር የምትደርሱት? ደቡብ ላይ አንተ ጉራጌ ብቻ አይደለም እኮ አሁን ሁሉም እኮ አስቀምጣችኋል። የግዛት ማንነታችሁን አስቀምጣችኋል እኮ በስልጋችሁ ልመልስና ከዛ በኋላ ስጋት ቀጣለ። ለምሳሌ ምን እያልኩ መሰለህ ኮንሰፕቶች አሉ፣ መሰረቶች አሉ፣ ቤዚክ ፋውንዴሽኖች የሚባሉ አሉ፣ ፒላሮች የሚባሉ አሉ። ያን ፒላሮች የምትቀበል ከሆነ እስ ኦኬ። ያን ፒላር አልቀበልም ካልክ ደግሞ አንተ ጋር ብሎ የሚጫነፍ የሚያስገድድ ማነው ሰው የለም። ጉራጌ እኛ ሳይሆን የምንለው ራሱ ግዕዛዊ መሆኑ ፕራክቲካል ራይት መሬት ላይ የሚታይ ነገር ነው። በግዕዝ ይጽፋል። የግዕዝ ስልጣኔ የራሱ መሆኑ ይቀበላል፣ ያምናል። ተቀብሎ እሱ ያንን የሚያጠፋ ሰው እየታገለ ያለ ህዝብ ነው። ስለዚህ አንተ ግዕዛዊ ነህ አይደለም ስላልከው የሚቀየር ነገር የለም። ፖፑላር ከትግላችሁ ቴክኒካል አለ አንድ ያዘው ኖ ታሪካዊ ርስታችን ከምትሉት ውስጥ እንደ ማህበረሰብ አታውቁትም እና ምን ሊያመጣ ነው ማለት ነው? ያ ዝም ብሎ እንደ ውሻ የሚጮኸው ሰው አይመለከቱም። ዶክተር አረጋዊ ቆይ ፖፑላር ሚዩት አርግ ቆይ አንዴ ኤክስደስ ይኸውልህ ቆይ መሰረታዊ ችግሩ ምን መሰለህ ዶክተር አረጋዊ ይሄን ሰነድ ያቀረባችሁትኝ ኦብቪየስሊ ከቲፒኤልኤፍ ጋር ኔጎሺዬት ለማድረግ ነው። የቅደም ተከተል ነው ያስቀመጣችሁት። ተሳስቻለሁ አልተሳሳትኩም? ይኸውልህ አንደኛ ቲፒኤልኤፍ ቆራውጦ የሚያመጣው ነገር ነው እንጂ ኮንሰፕቱ እዛ ውስጥ ያለው ራሱ ካነበብከው አውቅ ማየት ትችላላችሁ እኮ የኛ አቃፊና ተስፋፊ ነው የሚለው እንጂ እዚህ ቦታ ላይ ቦርደር አድርገን አጥረን ያስቀመጥነው ነገር የለም። የሲቪላይዜሽን ስቴት ዶክተር አርጋው ይሄ ሰነድ ቤዚክሊ ለቲፒኤልኤፍ
ይሄን ካስፈጸማችሁ ከእናንተ ጋር ኔጎሺዬት ለማድረግ ዝግጁ ነን ነው አይደለ? አላማው የነበረ የሰነዱ ይላል ነው እኮ አሁን ዝም ብሎ ፈጥሮ እኮ ነው የሚያወራው እኮ። እንደዛ እኮ ነው ያለው። ክብሩ አንብቤያለሁ። ገለልተኛ ሰው ይምጣ። ገለልተኛ ሰው ሌላ ትግርኛ መተርጎም የሚችል ሰው አለ? ያንብብ። ገለልተኛ ሰው ነው እየሰማሁት ነው። እኔም አውቃለሁኝ እኮ ችግር የለም። እነዚህን ሰዎች ከዴይ ዋን ጀምሬ አንቲ ኢስላሚክ ፎቢያ ያለባችሁ ናችሁ እናንተ በሃይማኖት ማህበረሰብ ናችሁ ስንላቸው አይደለንም ብለው ነበር የመጡትና በሰነዳቸው ላይ ቆይ ፖፑላር የኔ ጥያቄ የሚሆነው ቲፒኤልኤፍ እነዚህ ነገሮች ኦኬ አሟላለሁ ቢል በቃ የእናንተ ትግል አቁሞ ነበር ማለት እኮ ነው አይደል ዶክተር አረጋዊ? አይደለም እኮ ያልኩህ ለምን አብራራው። ይኸውልህ የኛ መሰረት የነገርኩህ እኮ ነው። የኛ መሰረት የአገር ኦነርሺፕ ነው። አገራችን ኢትዮጵያም ሆነ ኤርትራ ተብሎ ያለውን ኦነርሺፕ የኛ የብሔረ ጋዚ ነው። ተወደደም ጠላም በማስረጃ መካከር እንችላለን። ሌላው ኦኬ ብሔረ ጋዚ እኔ እኮ አሁን ፕሪንሲፕል እኮ በጣም ኮንትራዲክት የሚያደርግ ነገር ነው እየተናገርክ ያለው። የሲቪላይዜሽናል ስቴት ኮንሰፕት ካመጣ አስተካክለኛለህ። በኋላ አልጨርስና በእናትህ በኋላ አስተካክለኛለህ። ችግር የለውም። እኔ እያልኩ ያለሁት እነ ብሔረ ጋዝኛ ምናምነው አሁን ብሔረ ጋዝ የሚባለውን ኮንሰፕት በግልጽ ከፈለክ ትርጉም ከፈለክ ኢትዮጵያውያን ልትለው ትችላለህ፣ ወይ አክሱማውያን ልትለው ትችላለህ። የስልጣኔው ትርጉም ማለት ሀበሻ ልትለው ትችላለህ። እኛ ብሔረ ጋዝ ብለን የተነሳ ነው የሲቪላይዜሽን ስቴት የነበረውን ህዝብ በጎሳ ወደ ኋላ መልሰው ወደ ባክዋርድ ወደ ኋላ መልሰው ጎሳ ብሔር ትራይባል የሆነ ሲስተም ፈጥረው በቋንቋ በጎሳ አገርና ህዝብ ያፈረሱ ያሉ ኃይሎች በተለይ አገር ክደው ትሬዝን ፈጽመው ኢትዮጵያ ባዳ ወራይ ናት ጨቋኝ ናት ብለው የከፋፈሉ ያሉ ኃይሎችን ነው እኛ የታገል ያለ ነው። ከማንም ሃይማኖት ጋር ጥላቻ የለንም። ከማንም ብሔር ጋር የምትሉት ጎሳ ጥላቻ የለንም። ከማንም ህዝብ ጋር ጥላቻ የለንም። እያልን ያለ ነው ኢትዮጵያ የሲቪላይዜሽን ስቴት ናት። ኤርትራም ራሱ ጭምሩ የኛ ኢትዮጵያ ሀገር ናት። በህገወጥ መንገድ ነው የተነጠለችው። ስለዚህ በህገወጥ የተነጠለችው አገር ወደ እናት ሀገሯ ትመለሳለች። ይሄ እንዴት ለምን የሚለውን መካከል ትችላለህ። አትመለስም ብለህ መካከል ትችላለህ። እያወራ ያለው ግን ምንድን ነው? ኤርትራ ውስጥ ዶክተር አረጋዊ ይኸውልህ እኛ እኮ ክሊር እንድታረገው የፈለግነው ክብሮም ይሄን ዶክሜንቴሽን ይዞት የመጣው አሁን አንተ ብዙ ጊዜ ስትናገር ነው ማዳምጣለሁ እኮ ሙሉ ኢትዮጵያዊነትን ነው የምትሰብከው። አጋዜ የሚባል ኮር የሆነ እሴት አለና ያንን እሴት መሰረት አድርገን እንደ ሀገር ብንንቀሳቀስ ለሀገራችን አዋጭ ነው ምናምን የሚል ነገር ነው ብዙ ጊዜ የምትናገረው። አሁን ያቋም ለውጥ አድርጋችኋል ወይ? ኢትዮጵያ አቀፍ አድርጋችሁታል ወይ? በፊት የነበረው ሰነድ ግን የሚያመላክተው ውስንነትንና እንዲያውም ከዛም ባሻገር ደግሞ የተወሰኑ ቆይ ይመልስልህ እኮ ነው። አሁን የአማርኛውና እንግሊዝኛው ስታንበው ትግርኛው ስታንበው ምን ነው እሱ እኮ ነው ችግሩ። ይኸውልህ በአማርኛ ለእኛ የምትነግሩንና ቆይ እንጂ ዶክተር አረጋዊ ቆይ ልንገርህ፣ በአማርኛ ለእኛ የምትነግሩንና እነ ክብሮ የሚያነቡ ኦብቪየስሊ እኛ አናውቀውም ቋንቋውን ትግረኛ ስለማንናገር የሚያውቅ ሰው ነው አንብቦ የሚረዳው። እኛ ቆይ እንጂ እኔን እንደው ፐርሰናሊ ብትወስደኝ ማለት ነው አሁን ለኛ የአማርኛው ቨርዥኑ ብናመጣው ሌላ ነገር ሊል ይችላልኝ ኢትዮጵያን አቀፍ ሊሆን ምናምን ሊሆን ይችላልኝ። ግን በቋንቋ በትግረኛ ቋንቋ ግን ብዙ ህዝብ የማይናገረው ቋንቋ ላይ ግን በጣም ውስን የሆነና ኤርትራንና ትግራይን ከሞላ ጎደል ያማከለ ጉዳይ ነበር ስታቀነቅኑት የነበር። ቤዚክሊ እኔ የምጠይቅህ ያቋም ለውጥ አድርጋችሁ ነው ወይ? ያቋም ለውጥ ካረጋችሁ ደግሞ ከዚህ በፊት የነበረው አቋማችሁ ስህተት ነው ብለህ ታምናለህ ወይ? በቃ ይሄን መልሰው ዶክተር አረጋዊ ባጭሩ። ምን መሰለህ አሁን ባይዘው የምታቀርበው ያለው ምንም የተለየ የተሳተ ነገር የለም ያልኩህ ነው። ኮንሰፕት ከመጀመሪያ የሚጀምረው ትግራይ ውስጥ የተፈጠረ አገር አፍራሽ የሆነ ፕሮግራም አለ። ኢትዮጵያ ሀገራችን እያመሰ ያለው መሰረቱ ከዛ ከትግራይና ከኤርትራ ነው። ከትግራይና ከኤርትራ መሰረት ያደረገው ኢትዮጵያን ጠል የሆነ ፖለቲካ፣ አማራን ጠል የሆነ ፖለቲካ፣ ግዕዝ ጠል የሆነ ፖለቲካ፣ አፄዎች ጠል የሆነ ፖለቲካ ይሄንን ለመቀርበስ ከውስጥ ነው መጀመሪያ ያለብህ እንጂ እዛ አማራ ክልል ላይ እናንተም እኮ ያኔ እኮ ብሔረ ጋዝም ታደርጋላችሁ እኛ ጋር ሂዱ እናንተ ትግራይ ላይ ስራ ነበር እንዴ? እኛ ጋር የምትመጣላችሁ የእኛም ብሔርተኝነት ልታበላሹ ነው። ወያኔ ናችሁ፣ ከወያኔ ጋር ሆናችሁ መጣችሁ፣ ሰላዮች ናችሁ ስል ነበር እኮ። አሁን አማራ መስለህ ወይ ደግሞ ሌላ ብሔር መስለህ የምታወራ ያለው ማለት ነው። ይኸውልህ ፋክቱን ማውራው እኔ ችግሩ ከውስጥ ነው የሚጀምረው። ትግላችን ከውስጥ ወደ ውጭ ይላል። ስትራቴጂክ ትግላችን ከውስጥ ወደ ውጭ ነው። ከውስጥ ወደ ውጭ ማለት ማለት ነው ትግራይና ኤርትራ ውስጥ የተፈጠረው ትግራይ ኤርትራ ነው የሚባለውን ኢትዮጵያን ጠል ፖለቲካ የባንዳዎችና የአስካሪ ፖለቲካ ማፍረስ አለበት። እሱን ስታፈርስ ነው መጀመሪያ። ከዛ በኋላ ወደ መሀል መተህ ደግሞ ትናገረው። መሀል ላይ ችግር የለም።
መሀል ላይ ብሔረ ጋዚ የሚለውን ግዕዝ ፊደል የሚለውን አልቀበልም የሚሰው ካለ የተወሰነ ኦሮሞ ኢሊት ነው። እናፈርሳለን እኮ አይደለም እያላችሁ ያላችሁትኝ፣ እንደራደር እኮ እያላችሁ ነው የነበረው እኮ። ሰነዱ እኮ የድርድር ሰነድ እኮ ነው። ያስቀመጣችኋቸው የተወሰኑ ቅደም ተከተሎች አሉ። ቲፒኤልኤፍ ይሄን ካሟላህ እኮ እኛ እጅ እንሰጣለን እያልኩ እኮ ነው። ይሄው እያነበበው እኮ ነው። ክብሮም እያነበበው እኮ ነው መስፈርቱ። አይ ቆይ እኔ ዶክተር አረጋዊ እንዳጠራው ትግረኛውን አንብበውና ዶክተር አረጋዊ እኔ እንድታጠራው ነው። ክብሮም አንብበው አንዴ በቃቱም ይችላል። እዚህ ጋር አንደኛ ቲፒኤልኤፍ በኤርትራ ላይ በኦኬ እሱን ሲያስቀምጡ ቆይ አንዴ በትግረኛ አንድ ባንስ ምንድነው ችግሩ? ነገር ይሰብ ሰለዳ ችግሩ ምንድነው? አሁን ከዚህ ጋር ተሰረባው ቦምቤ ይችላል ፖፑላር እሺ ችግሩንማ አንዴ አንብበው በቃቱም ይችላል። አንብበው አንዴ ኢምፖርታንት የሆነውን ነገር እኔ ልተርጉም። እሺ ይሄው ከዚህ ጀምሬ ነው ማነበው። ትርጉም አያስፈልገውም። ዶክተር አረጋዊ ስለሚረዳው በትግረኛ እንደ ሙሉን አንብበው ክብሮ። እሺ ምን ይላል መሰለ? ሲጀምር ማኒፌስቶ መመስራት ውድብ ብሔር አጋዚ ወብአ ኦገስት 15 2021 የመመስረቻ ማኒፌስቶአቸው ነው። ይሄም የማን የውዳበ ብሔር አጋዚ። እነዚህ ፓርቲዎች የምስረታ እንትናቸው አለ፣ ተልኳቸው እዚህ ጋር ይቀመጣል። ተልኳቸው አለ። ለምን ታነበው? ችግር የለውም አነበዋለሁ እንዳይረዝም እንጂ ብላችሁ መጀመሪያው አንብብላችሁ። ለምን ዘላለ? አልዘለም። እኔ ጊዜ ካላችሁ አነበዋለሁ በደስታ። ኦኬ ሳምበው ከመጀመሪያው። እሺ ዓለም ለከ መስራት ጉባኤ ውዳበ ብሔር አጋዚ ኦኬ። ይሄ ኦገስት 15 ተካሄደ የሚለው ነው። ደን አብቴዋን እዚህ መበገሲ መልአሊ ነጥብታት አበይት አንደታት ፖለቲካዊ ትንተና ፖለቲካል አናሊሲስ ራኢ ቪዥን ተልእኮ ሚሽን ጸጋታት ቫልዩ ፖሊሲ በቃ ይሄ ቫልዩ ሚሽን ምናምን የያዘ ነው። ኦኬ ያልፋል። ሶ ወደ ዋናው ነው የምገባልህ እኮ የማኒፌስቶ መግቢያ እኮ ነው የምትለው። የማኒፌስቶ መግቢያ ላንብበው እንዴ? ድርድር ማኒፌስቶ አለ። ኦኬ ችግር የለውም። እሺ ተልእኮ ጋር ነው ድርድር ማኒፌስቶ አለማ። ቆይ ተልእኮ ተረጋጋ እስቲ ሰውዬ። እሺ ተልእኮ እናንብበው አሁን። ተልእኮ ውዳበ ብሔር አጋዚ ከመጀመሪያው አንብበው። ለምን ዘላ? መጀመሪያውማ መግቢያ ነው። ምን ይነበብ? እኔ አነበዋለሁ። እሺ ይኸውልህ፣ ቁልፍ ነው። እሺ ችግር የለውም። እሺ ሚውት አድርግልኝ። እሺ አሁን ከመጀመሪያው እኔ አነበዋለሁ። እሺ ሚውት አድርግ። ሶ ካብ ዝተፈላለዩ ክፍላተ ዓለም መስረቲ አባላት እውን ተሳትፎም እዮም ከተለያዩ የዓለም ክፍሎች መስራች አባላቶች ተሳትፈዋል። ለአብነት ካብ አሜሪካ፣ አውሮፓ፣ አፍሪካ፣ ኤዥያን ማዕከላዊ ምብራቅን ለአብነት ያክልም ከአሜሪካ፣ ከአውሮፓ፣ ከአፍሪካ፣ ከመካከለኛው ምስራቅና ከኤዥያ በዚህ በዓለም ለካይ መስራቲ ጉባኤ ውብአ ተራኪቦም ሐሳባቶምን ህቶታቶምን አቅርበውም እዮም ከነዚህ ቦታዎች ተገኝተው በዚህ መስራች ጉባኤ ላይ ሐሳብና ጥያቄዎቻቸውን አቅርበዋል ይላል። መልስን መብራርህን ከመራህት መድረክ ተዋሂቦም ሁሉም ደቂ ብሔር አጋዚ ብልኡል ወነን ሞራልን ናብቃልሲ ከምዘዋፈሩ አረጋግጾም ሐሊፎም እዮም ተገቢ መልስ ተሰጥቷቸው ከፓናሉ መሪዎች ቤዚክሊ ወደፊት ቁርጠኝነታቸውን አሳይተዋል ብላ ነው። እሺ ራኢ ቪዥን ዓላማ ውዳበ ብሔር አጋዚ ድማ ናይ ፖለቲካዊ ቁጠባዊ ማዕከል ናይዚ ከባቢን ዝኮነት መብልትን ዲሞክራሲን ሉዓላዊትን ብሔር አጋዚ ምፍጣርን ትከውን መሰረታዊ ዓላማው ይሄ የበለጸገች ምናምን ኃይል ያላት ምናምን ብሔር አጋዚ መመስረት ሲሆን ይላል። መመስረት ሲሆን እንትከውን ህዝብና ይላል ህዝባችን አዶሊስ አክሱም ላሊበላ ማዕከል ዝገበረት ተስፋፋትን ሐቃፋይትን አባይ ሀገር ብሔር አጋዚ መስቀየ ባህራ ከውን ምግባሩ ይሄም አዶሊስን አባይ ሀገር አዶሊስን አክሱምን ላሊበላን ማዕከል ያረገ ተስፋፊና አቃፊ የሆነ አባይ ሀገረ ብሔር አጋዚን ከቀይ ባህር ጋር መመስረት ነው ይላል። ሀገር መመስረቱ ላለው ፕላኑ እዚህ ላይ አድምጡት። ለኢትዮጵያ ነው የምንቃለሰው ምናምን ቦልሺት የለም። አሁን አባይ ሀገር መመስረት ነው ትልቅ ሀገር ትግራይ ፕሮጀክት ነው እኮ ክብሮም። ቴንኪው መሐመድ። ትግራውያኖችና ኤርትራኖች በጋራ የሚመስለው አሁን ላሊበላ ተብሎ ተጠቅሷል እዚህ ጋር። ላሊበላ ግን እንዴት እንደሚጠቀለል ታየዋለህ። ቤዚክሊ አባይ ትግራይ። ቴንኪው። ከዛ ተልእኮታት ውዳበ ብሔር አጋዚ ይላል። ቅድመ 30 ዓመት ዝነበረን ዋንነት ቀይ ባህሪ መምላስን ናብ ዘላቂ ረብሃን መዋልን ከ30 ዓመት በፊት የነበረውን የባህር በር ባለቤትነት መመለስን ወደ ዘላቂ ጥቅም መቀየር በቁጠባ ንግድን ኢንዱስትሪን ዝማዕበለ ማህበረሰብ መፍጠር በቁጠባ ረገድ ደግሞ በንግድና ኢንዱስትሪ ያደገ ማህበረሰብ የበለጸገ ማህበረሰብ መፍጠር አንድ አብቀርና አፍሪካ ዝላአላ ዓለም ለካይ ተጠላብነት ዘለቦምን ተጽዕኖ ፈጠርትን ትካላት መፍጠር በአፍሪካ ቀንድ ትልቅ የዓለም አቀፍ ተፈላጊነት ያላቸውን ያው ተጽዕኖ ፈጣሪ የሆኑ ተቋማትን መፍጠር ነው። ከዛ አዱሊስ አለ። አዱሊስ ለሚላል አክሱምን ላሊበላን ማዕከል ዝገበረት ሐቋፊትን ተስፋፋትን ሀገረ ብሔር አጋዚ መስቀየ ባህራ ንመውናንን ንምህናጽን
ዝጠቅሞ ወሰንቲ ተግባራት መፈጸም በአዶሊስ ስር ደግሞ አክሱምና ላሊበላ ማዕከል ያረጉ አቃፊ የሆኑ ተስፋፊ ሀገረ ብሔር አጋዚን ከቀይ ባህር ጋር ኦን ማድረግና እሱን ደግሞ ያው እሱን ለማስፈጸም የሚረዱ ትላልቅ ጠቃሚ ስራዎች መስራት። ከዛ ይቀጥላል። ዘላቂ ረብሃን ውስናን ህዝብ ቀዳሚነት ምርባን መጋዝን ይሄ ዘላቂ የሆነ ህዝብ ጥቅምን ለማገዝ ያው መረባረብና መስራት ነው። ከዛ ይቀጥላል። ናይ ሐሳብ አፈላላያ ኦኬ ከዋናው ስክሪን ላይ ባነበው ይሻላል። ሶ ናይ ሐሳብ አፈላላያ ዝጻወር ህዝብን ሀገር መፍጠር የሐሳብ ልዩነት ልታነበው ነው እንዴ? ስለጠየቀ ነው። ኖ ፖይንቱ ላይ ሄድና እንትን አድርገው ይሄን ሙሉማ ማኒፌስቶ እዚህ ጋር አይ ቲንክ አለችው ቆንጽል እንዳይሆን ብዬ እኮ ያለ ኤክሰደስ አሁን እኮ አገኘን ዶክተር አረጋዊ ዶክተር አረጋዊ እንትን እንዳይል ብዬ ነው። ቆንጽል የሆነች ሐሳብ ይዞ መጥቶ ነው ሙሉ አውዱን አላወራም እንዳይል ብዬ ነው። ጥሩ ነው። አይ አባይ ትግራይ እዛ ውስጥ የተሸወቀው ለዘመናት የሚያወሩበት ነበር። የአባይ ትግራይ ፕሮጀክት ነው እና ቀጥል። ቴንክ ዩ ፖፑላሪ ዶክተር አረጋዊን ከበነዋል። ማስገባል ሰው አለ። ዶክተር አረጋዊ አሉ ከኤርትራኖችም አሉበት በዚህ ጉዳይ ላይ ባይ ዘ ዌይ አባይ ትግራይ ፕሮጀክት ነው። ቀጥል። ከዛ ምን ይላል? እሺ መዘላቂ ረብሃን ወሰነትን ህዝብን ዘቀሶ ናይ ሐሳብ አፈላላያ ዝጻወር ህዝብን ሀገር መፍጠር የሐሳብ ልዩነትን የሚያስተናግድና የሚችል ህዝብና ሀገር መፍጠር መዘላቂ ረብሃን ወሰነትን ህዝብና ዘቅድም ዝኮነ ይኩን ኃይሊ በህብረትን በጥምረትን ምስራ የህብረተሰባችንን ዘላቂ ጥቅምና ሴፍቲ የሚያስከብር የሆነው ኃይል ጋር መስራት ገስ ፊደል ሀደ ካፕቶም ናይ ውድብ ህቡራት መንግስታት ህብረት አፍሪካን አፍልጦ ዝራከቡ ናይ ስራ ቋንቋ ከቡ ምግባር ገስ ፊደልን በዩኤን እውቅና ከሚያገኙ የስራ ቋንቋዎች መሃል ማድረግ። ከዛ ይቀጥላል እዚህ ጋር ዞባ ምብራቅ፣ ዞባ ምዕራብ፣ ዞባ ደቡብ፣ ዞባ ሰሜን፣ ዞባ ማዕከል ዝብሉ ዘይምዕሩይ አሽማት በምዕሩይ ናይ ብሔር አጋዚ መጸውዕን መቀየር የክልል አጠራሮች ናቸው። ክልል ውስጥ ነው ምስራቅ ዞን፣ ምዕራብ ዞን፣ ማዕከላዊ ዞን ምናምን የሚባለው እሱን ያልተለመደ አጠራር እና ትክክል ያልሆነ አጠራር መቀየር። ኮሚኒስት ዝተባሃለ ጸረ ባህሊ እምነት መንነትን ታሪክን ብሔር አጋዚ ኦርድማ ይላል ቅንፏ የሚታየው አለ ኮሚኒስት ከሚለው ስር ብሔር አጋዚ ወይም ትግራይ ኮሚኒስት ዝተባሃለ ኮሚኒስት የሚባል ጸረ ባህል እምነት ማንነትና ታሪክ የሆነውን የባህል ጸረ ማንነት ጸረ እምነት የሆነውን ኮሚኒስት የተባለ ነገር ስነ ሐሳብን ተግባርን በመሳር ይሄንን ስነ ሐሳብ በማሸነፍ ናብንቡር መንነትን ግዛአትን ባህርና ባህልና እምነትና ታሪክና መመለስ ኢቲሲ የቀደመው ይሄ ባህራችንን ታሪካችንን ባህላችንን ምናምን መመለስ ይላል። የማንን ብሔር አጋዚ ወይም በቅንፍ ውስጥ ትግራይ። ስለዚህ መናእሰይ ካብናይ ህወሓት ብልጽግና ሻዕቢያን ስሉስን ሽርህን ድህረትን ወጪና አብዝት ካልዚ ክንወደብ ይገባ። ስለዚህ ወጣቶች ከሻዕቢያ ከብልጽግናና ከህወሓት ተንኮልና ሴራ ወተን ወደዚህ ድርጅት ልንወደብ ይገባል ልንገባ ይገባል ነው። ከዛ እዚህ ጋር ይመጣል አሁን ሲክዶ የነበረው ፓርት ስክሪንሾት አድርጌ ያስቀመጥኩት ውዳበ ብሔር አጋዚያን ወሐሰን ጠበቃን ህዝብ ብሔር አጋዚ ምን ይላል? ንህና ከም ሐቀኛ ብሔራውያን እኛ እንደ ሐቀኛ ናሽናሊስቶች ኃይልታትን ናይ መንነት ተቃለስትን እንደ ብሔራውያን እንደ እውነተኛ የናሽናሊስት ኃይሎችና የማንነት ተቃላሾች ታጋዮች ምስ ኮሚኒስት አብዮታዊ ፓርቲ ህወሓት ክንደራደር እንክእል ከኮሚኒስት ከሆነችው አብዮታዊ ህወሓት ጋር መደራደር የምንችለው እዞም ዝስእቡ አበይቲ ጉዳያት ህዝብና ትኩረት ክግበረሎምን ለተግባራዊነቱም ክንቀሳቀስን ተከኢሉ ጥራህዩ እነዚህን የሚከተሉትን የህዝባችን አበይት ጉዳዮች ላይ ትኩረት ሊሰጥባቸውና ተግባራዊነታቸው ላይ ሲንቀሳቀስ ነው። ምንድነው እነሱ ደግሞ ቅድም የገለጽካቸው ናቸው። ቅድም ያልኩት አንደኛው ይሄ በጣሊያን ብቻ ነው የሚለው 44 ብቻ ነው ብቻ ኮት አይደለም አይደለም ብቻ ነው መስፈርት እኮ ያስቀመጡት ፖይንቶቹን እንደቀሰለ ማለት ነው። አሁን ቆይ ያዙትና ዶክተር አረጋዊ እኔ ኮንዲሽኑን አስቀመጡ ማለት ይሄንን ካደረጉ እንደራደራለን ነው። አማርኛ የምታስተምሩን ትፈልጋላችሁ? ይሄንን ካደረጉ ብቻ ነው። አይ ማሜ እኔ ተረድቻለሁ ባይዘው ሰነዱን። አሁን እኔ ዶክተር አረጋዊ እኔ በሱ ፖዚሽን በሆን ኦኬ መጀመሪያ መነሻችን ይሄ ነበረ ሰነዱ፣ ግን ዛሬ አቋም ለውጥ አድርገናለኝ። እዚህ በፊት ይሄ ስህተት ነው ብሎ የሚያምን አካል ካለ ይሄ ነገር የተቀየረው ኦክቶበር 12 2025 እንደ ድርጅት ይቅርታ እንጠይቃለን የተቀየመ ካለ ብዬ ነገሩን ዘጋው ነበር። ግን ዶክተር አረጋዊ አርጊው ማድረግ ፈልጓል። ሪፍሌክት ያርግ ዶክተር አረጋዊ አሁን ባጭሩ የኩሮም የትግራይ ተወላጅ ስለሚል አንተ አሁን እዚህ ላይ ከተጠቀሰው ትክክል አለ የምትለው እስቲ አንድ ሁለት ጥቀስልኝ።
ለምሳሌ ያክል ይሄን ሰነዱ እነዚህ ቆይ ልመልስለት እንደ አንድ ኢትዮጵያዊ ፖለቲካ ኢትዮጵያ ፓርቲ ማለት ቆይ ፓፕላሪ ፕሊዝ እሺ ዶክተር አረጋዊ እኔ ጠየቀኝ ክብሮ ምን ነው ክብሮ ምን ነው የምጠይቀው ክብሮ ላይ ስለምን እኔ ትክክል አይደለም ብዬ ማሰባቸው ነገሮች በመናገር ነው ክብሮ ምን ነካ እንዴ ትንሽ ብላ አይተውን እንጂ እኮ ተናገራልኩ እኮ ይኸውልህ ግልጽ አድርግልህ ነው አንተ አሁን ብሔረ ጋዝ የሚሉት እነዚህ ለትግራይ ብቻ ነው ትግራይ ያል በቅንፍ ይጽፋሉ ብለሃልና አሁን አንተ ትግራዋይን ነው የምትለዋል ስለዚህ አንተ አሁን ከጠቀሱ ካንበብካቸው ነገሮች ለሌላ ትግራዋይ አይጠቅሙኝም ለኔ ያሉን ብትላቸው እስኪ አንድ ልጥቀስልኝ ከዛ ሳይሆን በደንብ እንትላለኝ ለምሳሌ የመጀመሪያው ነገር ትግራይ ውስጥ እንግዲህ ገዝኛ የሚናገር ማንነት ብቻ አይደለም ያለው ትግራይ ላይ ኤኒ ሶርት ኦፍ ቋንቋ መሰረት ያደረገ ፖለቲካ እንዲመጣ አልፈልግም ትግራይ ውስጥ አገውኛ የሚናገር ማህበረሰብም አለ ሰማተር ኦፍ ፋክት በተንቢያ አካባቢ ኢሮብኛ የሚናገር ማህበረሰብ አለ ኩናምኛ የሚናገር ማህበረሰብ አለ ሁሉም ገዝኛ ተናጋሪ አይደለም አንድ ብለህ ያዝ ሁለተኛ ነገር አለ እኔ አንድ ትግራይ አንድ ሰው መጥቶ 44 መጥቶ አሞሮ መጥቶ እዚህ ጋር እኔ አማራ ነኝ አማራ የሚባል ማንነት አለኝ በሱ ጥራኝ ካለኝ አማራ የሚባል ማንነት የለህም ህወሓትን የሰጠህ የምትኖርበት መሬትም ከኔ ነጠቀው መሬት ነው የሚል ክርክር ውስጥ መግባት አልፈልግም ሁለተኛ መቃወመው ፖይንት እሱ ነው ሶስተኛ መቃወመው ፖይንት ደግሞ የሚሆነው የአፋር ጉዳይ ነው ሆነም ተመሳሳይ ነው የአፋር ጉዳይ ላይ አራተኛ መቃወመው ፖይንት አሁንም አንድ ኤርትራዊ በቃ እኔ ኤርትራዊ ነኝ በቃ በዘመን የኖርኩበት ታሪክ የኤርትራ ታሪክ ነው ካለ አንድ አካል ነን እናንተ ገዝኛ ተናጋሪ ነን አይደለም ምክንያቱም ኤርትራ ውስጥ ከገዝኛ ተናጋሪ ውጭ ሌላ 7-8 ቋንቋ የሚናገሩ ብሔረሰቦች አሉ ከዛ ደግሞ ቤንሻንጉል ድረስም ተኪዷል መተማ ዮሐንስ ለምሳሌ እንደ መሐሪ ዮሐንስ ምናምን መጣው መተማ ድረስ ድንበራችን ነው ይላል አሁን ልዩነቱ እኔ እንደዚህ የሚያናገረኛለው አሁን አንተ የምትለውን ሐሳብ እዚህ ጋር መሐሪ ዮሐንስ ይናገራል ባፉኩ ፊት ለፊት ቦልድሊ ወጥቶ ትግራይ ድንበሯ አለውሃ ምላሽ አይደለም ላስታላሊ በላጋ ነው የትግራይ ድንበር ተሰነይን ይዞ ኤርትራ ቀይ ባህርን ይዛል የትግራይ ድንበር ቤንሻንጉልን ይዞ ግድብ የተሰራበትን አካባቢ ጠቅሎ መተማ ዮሐንስን አድርጎ ይመለሳል ይላል ቦልድሊ ይናገራል ትክክል ነው ትክክል አይደለም እሱን ለፈራጅ እንተዋለን ግን ቦልድሊ ይናገራል ማንንም ፕሊዝ አያረግም አይዋሽም የተደበላለቀ ሐሳብ አይሸጥም መጥቶ በትግርኛ ሌላ በአማርኛ ሌላ ነገር አይጽፍም አሁን መቃወሙ ከናንተ እዚህ ጋር በትግርኛ የጻፋችሁት ነገር ኮምፕሊትሊ ሌላ ነው ወጥተህ ለመሸጥ የምትሞክረው ፖለቲካ ሌላ ነው ያዛው አሁን ግልጽ ነው አሁን በጣም ግልጽ ነው ግን ጥያቄው ኮንፊውዝ እና ኮንቪንስ ልታረጉን ነው ወይ ዶክተር አረጋዊ ነው ወይ ሶነት አላችሁ ነው አሁን እሺ አብራራለሁ ፕሮግራም ከየት ነህ ከትግራይ ከየት አካባቢ ነህ ከትግራይ እንደሆንኩ ነው የማውቀው ከአዲስ አበባ ነኝ እኔ ኦኬ ስለዚህ አዲስ አበባ ሆነ ስለ ትግራይ ነው ያወራ ያለው ቤተሰቦቼ ከትግራይ ናቸው በህገወጥ መሰረት ነው አይደለም ይሄን ጮማ ፖለቲካ ታበላሽው በእናትህ እስኪ ቆይ ዶክተር አረጋዊ ይቀጥል ምን ነካችሁ ኩረም ቆይ አንዴ ቆይ ኩረም ክሊር ማሳለበት ነው አንተ አሁን አዲስ አበባ ነህ አይደል ለምሳሌ አባቴ ኩናማ ነው እናቴ ኢሮብ ነው ስለ አባቴ አይደለም አዲስ አበባ ነህ ኦኬ አዲስ አበባ ከሆንክ አንተ በህገወጥ መሰረት ትግራይ አይደለም በህገወጥ መሰረት ቋንቋ አታወራም እዛ ቋንቋ ኖ እዛ ቦታ አትኖርማ ኦልሬዲ ህገወጥ ሳይት ተቀመጠው እኮ ትግራይ ይባለው እዛ ትግራይ ክልል የሚኖር እዛ ቋንቋ የሚያቅ እዛ ህብረተሰቡ ጋር የሚኖር በሰው እንደዛ ብሎ አላስቀመጠው ህገ መንግስቱ እንደዛ በቋንቋ ይላል እንጂ በቋንቋ ባንኗር ኧረ እባክህ ተው እንዴ ምን ነካ አያስቀምጥም ደማይ ማንነትን ሲሰጠን ስለደም አይውልም ያን ያዘው እንጂ ደማይ ማንነት የሚባል ህገ መንግስት የለም እሺ ህገ መንግስት ላይ ደማይ ማንነት የሚባል ነገር የለም አንተ ባንኗር ነው የሚለው ባንኗር በቋንቋ ባሳፈር ይላል እንዴ አሳፈር ማን ነው እንዴ አዲስ አበባ የምትኖር ከሆነ አንተ ሰፈረ እንዴት አድርገህ ትግራይ አይተባል አትባልም አዲስ አበባ የራሱ የቻለ ሌላ ክልል እኮ እሺ ችግር የለውም እሺ ትግራይ አይደለም ምንድነው ፖይንት ምንድነው ስትከራከር ትግራይ ሆነ ሳይሆን እየተከራከርክ ያለው አዲስ አበባ ሆነ መከራከር ያለበት እኮ እሺ ችግር የለውም አሜሪካ ነኝ አሁን እንደውም አሜሪካ ያርገው ሰሩ ምንድነው ስለዚህ አንተ የምታወራው ያለው ወሬ ቋንቋ ኦሮምኛ ማን ነው ማንኛ ያዘው በእናትህ እንደ ፖፑላሪ ነው ልጁ ፖፑላሪ አታዋክቡ ዶክተር አረጋዊ ብቻውን ነው ከዚህ አክብሮም ጋር ይነጋገሩና ይጨርሱ ከዛ ያንዳንዳችሁ በሰማችሁት ሪፍሌክት ታረጋላችሁ ክሊር መሆን ያለበት ለአዳማጩ አሁን ልጁ እያወራ ያለው በህገ መንግስት መሰረት ትግራይ መሆኑ አይታወቅም አዲስ አበባ ነው አዲስ አበባ ሆኖ ደግሞ አሁን ሲያወራ ለምን መካከል እንሆናለን ትላላችሁ
ለምን አዲስ ሳላችሁ ለምን አዲስ ኤርትራ እንመልሳለን ትላላችሁ? ለምን አላልኩኝም ያልኩ ነው። ቅድም ብለሃል። ለምን በአማርኛ ሌላ ነገር ትላላችሁ? በትግርኛ ሌላ ነገር ትላላችሁ? ቃል በቃል ምን ታርገ ቆረች። ይሄ በጣም ናንሰንስ ነው። ባይደው እየሰማሁ ነበር። እድል ሰጥቻለሁ። መልሳ የመለስከው ብለሃል እኮ ኦልሬዲ ኤርትራ የምትባል እኔ ኦልሬዲ ሀገር ናት አልቀበልም። ኦልሬዲ ኤርትራ ሀገር ሆናለች እያልክ እኮ ነው። አንድ እኮ ይሄ እኮ ነው ኮንሰፕት አንተ ክሊር አደረከው። አፋር የሚባል ለምሳሌ ራሱ የቻለ ነው፣ ስለዚህ ክልል ነው፣ ከኛ ጋር አንድ አይደለም ብለሃል። ይሄ መተማ የሚባል መተማ ዮሐንስ የሚባል ትግራይ ነው ብለሃል። እኛ ትግራይ ብለን አናውቅም፣ ብሔረ ጋዝ ነው የምንለው። እነ መሐሪ ዮሐንስ የሚሉት ነገር ትግራይ ነው አላልኩኝም እኔ። አንተ ነህ ያልከው። አንተ አልክ በማኒፌስቶ አረሚት አርግ እንዴ ምን ነካ ሰውየው። አቃፊ ተስፋፊ ብለህ የሚል ከሆነ በመሃል እኮ አይገባህም እንጂ አቃፊ ተስፋፊ ማለት እኮ እዛ ላይ ቦርደር አጥረህ ከዛ አናሳ ክልል ሄደህ ትሄዳለህ ማለት እኮ አለም እኮ። የትግራይ የሚባል ነገር ማይንድ ሴት ያገባህ እዚህ ነው። ምክንያቱም አታውቀውም አንተ አዲስ አበባ ነው ተወልደህ ያደግከው። ስለ ትግራይ የምታውቀው ነገር የለም። እኛ እዛ ተወልደን ያደግነው ነው እያወራን ያለነው እኮ። እዛ ተወልደን ያደግነው ማይንድ ሴት እናውቀዋለን፣ ናሬሽን እናውቀዋለን፣ መነሻውን እናውቀዋለን፣ ኮንሰፕቱን እናውቀዋለን፣ ዓላማውን እናውቀዋለን። ትግራዋይ የሚባል ማንነት ማለት ዘርፎር እኛ እያልን ያለ ነው። ለምሳሌ ኤርትራ ሀገር ናት የሚል ትግራዋይነት አንቀበለውም። በምን መስፈርት ነው ኤርትራ ሀገር የሆነችው? በየትኛው ህግ በየትኛው ታሪክ ነው ኤርትራ ሀገር የሆነችው? መካከል አለበት ትግራዋይ የሚባለው ከኛ ጋር። እኛ ብሔረ ጋዝ ብለን ኤርትራ ውስጥም ትግራዋይነትም የሚባለው ሁለት ማንነት ተፈጥሮ ያለውን ወገቡ ሰብረን በማስተካከል ከሰፊው ኢትዮጵያዊ ሀበሻ የሆነ ማንነቱ ያልጠላ አገሩ ያልጠላ ሃይማኖቱ ያልጠላ ታሪኩ ያልጠላ ህብረተሰብ ጋር አንድ ለማድረግ እየሰራን ነው። ምክንያት ጉራጌ ብታነሳው ለምሳሌ አንተ አሁን የምትለው ኢትዮጵያ ጠላት ናት፣ ነፍጠኛ ናት፣ ወራይ ናት፣ ጨቋይ ናት የሚል ተረት አያወራልም። ጉራጌ አማራ እንደዛ አያወራልም። ኢትዮጵያ መፍረስ አለባት ባዳ ወራይ ናት አይልም። አፄዎች ጠላት ናቸው አይልም። ግዕዝ ፊደል መጥፋት አለበት አይልም። እኔ ጭቁና እኔ ባሪያ ነኝ ነፃ መውጣት አለብኝ አይለቅስም። አማራ ጉራጌ ሌሎችም ማለት ትግራዋይ ኤርትራ ጋር ትደራደራላችሁ አትደራደሩም? በሀሳብ እናውራ። ኖ ይሄ በቃ ጂን ዲጂት የምትወራ ያለው ልጨርስ እንጂ እንዴ ነካ አንያ ትግራዋይ ማለት ነው። ዶክተር አረጋዊ ሀሳብህን እኮ እየደጋገምከው እኮ ነው። አንድ አይነት ነገር ነው የምትለው አይደለም። ይኸውልህ ችግሩ አሁን ይኸውልህ ክብሮም የሚጠይቀውን የምጠይቅህ ይሄ ሰነድ የእናንተ ነው ወይ? አንደኛ ይሄ ነው። ሁለተኛ የእናንተ ሰነድ ከሆነ ዛሬ ይሄን ሰነድ አፕዴት አድርጋችሁ ሀሳባችሁን ቀይራችኋል። በቃ እነዚህን ሁለት ጥያቄዎች እኮ መልሰህ መዝጋት ትችል ነበረ ዶክተር አረጋዊ። ይኸውልህ ክሊር መሆን አለበት ነው እየመለስኩ ነው። ክሊር መሆን ታጨርሰው ጥሩ ነው ባይዘው እንትን ነው እንጂ አሁን ይኸውልህ ተመልሰህ አታክ ነው የምታደርገው። ክብሮም ያመጣው ክሊር ነው ማድረግ ያለበት። ይኸውልህ አይ ክሊር እያደረገው ስላልሆነ እኮ ነው ሁላችንም ኢንተርፊር የምናደርገው። ይኸውልህ ክሊር የምታደርግልን ዶክተር አረጋዊ ችግር የለውም። አይ የምትናገረው ነገር አንድ አይነት ነው። እምልህ አሰልቹ የሆነ ወይማ ሰሌዳ አረጋዊ እንዴ ይኸውልህ እኮ አይደለም። እኛም እዚህ ጋር ቪክቲም ሜንታሊቲ አትጠቀም። ቪክቲም የሆንክ አትምሰል። ጥያቄ መልስልኝ አንዴ። ጥያቄ መልስልኝ። መተውኮቻ ይጨርሳለህ። ቆይ ብተውም ትሸዋል፣ ብተውም ምን ችግር የለውም። እያልን ያለ ነው ለሚሰም የራስ ሐሳቡን ላፈጣን ያልኩ ዶክተር አረጋዊ እኔ እንድትነግረኝ የሚፈልገው አንደኛ ይሄን ዶክመንት ክሌም ታረጉታላችሁ የእናንተ ነው የኛ ዶክመንት ደግሞ ከነ አርማው የእናንተ ነው አይደለም ነው ጥያቄ። በቃ የእናንተ ከሆነ ደግሞ ዛሬ የሐሳብ ለውጥ አርጋችኋል። ይሄን ነገር እዚህ ጋር ለምን ፎከስ አታረጋችሁ? ክብሮምን ተወው፣ አታካት አርገው እሱን ከዌብሳይቱ ላይ አንስተውታል። ቤዚክ ካናይ ፊኒሽ ፕሊዝ። እሺ አሁን ትግራዋይ ሳይሆን በህገ መንግስት መሰረት ትግራዋይ ሳይሆን እኛ መካከር ይበጡ አዲስ አበባ ችግር የለውም። ጥያቄው እኮ እሱ አይደለም ዶክተር አረጋዊ። እኔ ዲል አድርገው አንድ ጊዜ ከሱ ጋር ዶክተር አረጋዊ የመዲ ሀሰንን ኢንተርቪው ከጌታቸው ጋር አይተዋል? አይቼዋለሁ። መዲ ሀሰን ኢትዮጵያዊ ነው? ምን ማለት ፈልገህ ነው? ህንድ ነው። ስለ አንድ ጉዳይ ስለ አንድ ፖለቲካል ፓርቲ ኦር ስለ አንድ የግለሰብ ፖለቲካል ኬሪየር ለማውራት ኢትዮጵያዊ ኦር አፍጋኒስታናዊ መሆን አይጠበቅብህም። ዶክመንቱን አንብበህ አንዳንድ ኮንሰርንድ ሲቲዝን ያለ ሀሳብ በዚህ መልኩ ምን አይነት ነገር ነው እያለ ያለው ትግራዋይ ነው ብላለ እየተካካ ያለው ልጁ ኖ ትግራዋይ መሆን አይጠበቅበትም። እኔ አሁን ትግርኛ ስለማልችል እንጂ ይህንን ዶክመንት አንብቤ እኔ ቻሌንጅ ባደረግ ደስ ይለኛል። አልገባህም? እኔ ይጠበቅበታል በፊት እኮ አረጋዊ ከዚህ በፊት ጠይቀንህ ምንድን ነው ያልከው? ዩ ላይድ ቱ አስ
ብላታንትሊ ነው ይሄ ነው አታክ ማድረግ ቆይ አይደለም ቆይ አንድ ጊዜ መሐመድ ቆይ አንዴ ይጨርስ። ሁለት አይነት ግሩፕ ነው ያለው ብለህ ቆይ የአጋዚ ሙቭመንት ሁለት አይነት ነው ብለህ የተናገርክበት እኔ ከአርካይቭ ላውጣው ይችላል ሪከርድ አድርጌ ያስቀመጥኩት አለ። እሱን ችግር የለው። እኔ የምጠይቀህ አሁን ክብሮም ያወጣው ዶክመንት የእናንተ ለመሆኑ ማረጋገጫ ትሰጣለህ አትሰጥም ነው? አይ የኛ ዶክመንት ነው ብሏል። እሱን ዶክመንቱን አልካደም ከሆነ በቃ ምንም እኮ ነው። ኦኬ መሐመድ በደንብ ክሊር ያደረገልን ምንድነው? እሺ ክሌም ካረገው ተከታይ የሚመጣ ጥያቄ አለ እኮ የሀገረ ትግራይ ማሜ የሐሳብ ለውጥ አራማጆች ናቸው እነሱ። የሐሳብ ለውጥ አድርገዋል ዛሬ ቢኮዝ ዶክተር አረጋዊ ባፉ የሚናገረውና ሰነዳቸው የሚናገረው ፍጹም የሚጋጭ ነውና ይሄን ነገር ነበር እኔ እንድታጠራው ይፈልጋል። የሐሳብ ለውጥ አይደለም 44 ይሄ ፖለቲካሊ ዲስኦነስት የሆነ ስታንስ ነው። ኖ ይሄ ፖለቲካሊ በጣም ማኒፑሌቲቭ አንፕሪንሲፕል የሆነ አፕሮች ነው። አንስተው ማኒፌስቶ እኮ ማለት እያደረገህ እኮ ነው ያነሳው። ማኒፌስቶ እኮ ማለት 44 ዲክሌር እያደረክ ነው። እኔ በዚህ ፖለቲካል ፓርቲ ውስጥ ያለን ሰዎች ያለን አቋም በእነዚህ ጉዳዮች ላይ እነዚህ ናቸው። በእነዚህ ጉዳዮች ላይ ኮምፕሮማይዝ የማይደረግና አንዌቨሪንግ የሆነ ኮሚትመንት አለን ብለህ ነው ዲክሌር የምታደርገው። ያመንክበትን ቫሊዩ ምንድን ነው ኮር ቫሊዩ ሚሽን ምናምን ስቴትመንት እያለን እኮ የምንዘረዝራቸው ሰማይ ዝቅ ምድር ከፍ ብትል ኮምፕሮማይዝ የማይደረጉ ነገሮች ናቸው። እነዚህ ኢንሄረንት የሆኑ የኛ ቫሊዩስ ናቸው ብለህ የምታምንባቸውን ነው። ኦቨርናይት መተህ ከዌብሳይት ላይ አውርደህ ሌላ አፕሎድ ስላደረግ ትክክለኛ ፖዚሽን ያ ነው ማለት አይደለም እኮ። የተቀየረ ገረብ የለም እኮ ሰደስ አንተ አሁን መናገር አልፈቀድክም እንጂ ብናወራ ግልጽ እናደርገው ነበር። አሁን እያልኩ ያለሁት ልጁ ለምን ቻሌንጅ ያደረጋ ያለ ማንኛውም ሆኖ ቻሌንጅ ማድረግ ይችላል። ነገር ግን እሱ የሚያነሳቸው ያሉ ነጥቦች የትግራይ ህዝብ ያነሳቸዋለሁ የሚለው ጥያቄ ነው ማሳይ ፈለኩት። አሁን እኮ ጉዳዩን የትግራይ ጋር ምናምን አትውሰደን። አሁን እኮ ያደረጋል እናንተ ሰነድ እኮ ነው አጀንዳው እኮ እናንተ የጻፋችሁ ስለሱ እኮ ነው። ስለ ክብሮም አንተ እኮ ይዋን መኪራባ ክብሮም የትግራዊ ተወላጅ ነው። ኦብቪየስሊ አንተ የምትለው ጋር አይስማማም። ለዛ ነው ይሄን ሰነድ ይዞብህ የመጣው። እንዴት ትግራዋይ ሆነው እዚህ መልስልህ እስቲ። እንዴት ትግራዋይ ሆነ? ወል ነኝ ስላለን ይቀበላሉ። ትግራዋይ ነው መቀበል ትግራዋይ ብቻ እኮ አይደለም እኮ አሁን እኮ አንተ እዚህ ማኒፌስቶ ይዛችሁ መጣችሁ። የክብሮም ማንነት አይደለም አጀንዳው የእናንተ ሰሌዳ ይወለ ክብሮም እንደ አንድ ኢትዮጵያዊ እነ አረጋዊ የሚያንቀሳቀሱት የአጋዚያ ሙቭመንት ለኢትዮጵያ የሚሰራ ሳይሆን ኢትዮጵያን ለማፍረስ እየሰራ ያለ ሙቭመንት ነው ብሎ ሲጠይቀው ለምን ታስገባው? ማነህ አንተ? የት ነው የተወለ? ቆይ ልመልስ አትበለን። ማነህ አንተ የሚል ሳይሆንካ ክደፍ እናውራ ትቀጥላለህ። መሐመድ አልገባም እኮ እኔ በደንብ አረጋዊ ምን የኮብልስቶን ግራጁዌት አድርገህ ደግሞ አሁን እኛ ልትሸውደን ነው እንዴ? ቆይ አሁን ዲስሪስፔክት መደራረጉ አስፈላጊ አይደለም። ምን ነው ኮብልስቶን ዩኒቨርሲቲ እኮ ነው ፐርሰናል አስፈላጊ አይደለም። ዲስሪስፔክት አይደለም። ይሄ በደንብ የምናውቀው ሰው ነው። ከቹቹ ጋር የገጠመው ራሱ ለዚሁ ፐርፐዙ ቹቹን እየተጠቀመው ያለው እሱ ነው። አሁን አድሆምና ምናምን እንተውና ሐሳቡ አድሆምና አይደለም ኢስ ሪያሊቲ ኤክሶደስ ነው። የሰውዬ ፐርሰናሊ ማንንም አያውቀውም። ይሄንን ሰው ቹቹን እያወረድከው ነበር አይደለም? አሁን ኤክሶደስ ህዝብ ሲሳደብ አልሰማሁትም። አሁን ኢንተርኔት ኤክሶደስ they work together for long time ኖ እኔ አብሬያቸው አላውቅም ከቹቹ ጋርም ዛሬ ነው እዚህ they work together እንዴ ለምን ነው እንትን ምን ዲኒያል ውስጥ ምን ገባው? ኢዛና ከቹቹ ጋር አብሮ ተነጋግሯል ማለት የቹቹን ሐሳብ በጠቅላላ ይገዛዋል ማለት ነው። ኢዛና አረጋዊ ቹቹ አንድ አጀንዳ የሚያንቀሳቅሱ ሰዎች ናቸው። that's the reality ታውቀዋለህ ኢዛናን አውቀዋለሁ። ኢዛናና እሱ ራሱ መሐመድ የሚናገረው እውነት ነው። ብሔር ብሔረሰቦችን የሚያበሻቅጥ ሰው ነው። ቆይ ባሻ ጥጋቡ አንተ አንዴ ሚውት አድርግ። ባይ እውነት ነውና ይሄንን ኤክስፕሌን ቢያደርግልን እንዲያውም አሪፍ ነው ራሱ። መቼ ፈቀደችልኝ ታዲያ? ላውራ ነበር እኮ ኤክስፕሌን ዳረግ እኮ ፈቃደኛ አይደላችሁም እኮ ዶክተር አረጋዊ አንተ እኮ ችግሩ ድሪፍት እያደረክ እኮ ነው። አሁን እኛ ስለ ክብሮም ማንነት እንዴት ትግራዋይ እንደሆነ ትግራዋይነቱ እንዴት አይደንቲፋይ አድርጎ እንዴት እንደመገለጫዎቹ ምንድነው ምናምን አይደለም ጥያቄው። እሱ ብቻ አይደለም 44 እኔ ቤዚክ ኮንሰፕቱ ላይ ነው ጥያቄ ያለብኝ። ሲቪላይዜሽናል ስቴት
እሱ ስኪፕ እያደረገ ያለው ደቂቃ ስጠኝና በደቂቃ ልመልስ። በቃ ችግር የለውም። ደቂቃ ስጠኝና በደቂቃ ልመልስ። እሺ አረጋዊ 3 ጥያቄዎችን ጠይቅልህና እሱን አያይዘህ እንትን አድርግልን መልስልን። ከዛ እንሰጣለን። ግን እየበዛ ነው። መጀመሪያው ሳልመልስ እየበዛ ነው። ቀጥል። እሺ ችግር የለውም። የመጀመሪያው ጥያቄ ግን ነው። ጥያቄውን ብትይዘው ጥሩ ነው። መች መለሰው የጠየቅነውን ጥያቄ? አንድም መልስ አልመለስክም ዶክተር አረጋዊ። ጥሩ እሺ፣ ጥሩ አናግረኛ። መድረኩ ያንተ ነው። እሺ ቀጥል። የኛ ባይዘው ምን መሰለህ እያለኝ ነው። አሁን ኢትዮጵያ የሚባል በዴፊኒሽን አሁን የለም። ሁላችሁም ታምናላችሁ ብዬ አስባለሁ። በሕገ መንግስቱ መሰረት ኢትዮጵያ የሚባል ኢንቲቲ የለም። እኛ ብሔሮች፣ ብሔረሰቦች የሚል ነው ያለው። ስለዚህ ኢትዮጵያ ሪስቶር አድርገን ለመመለስ ከተፈለገ ከውስጡ ነው መጀመሪያ ያለብን ትግላችን ነው። አሁን ለምሳሌ ብሔረ ጋዚ የሚሉ ጉራጌዎች አሉ። ጉራጌ ውስጥ ብሔረ ጋዚ የሚሰሩ አሉ። አማራ ውስጥ አሉ ብሔረ ጋዚ የሚሉ ይሰራሉ። ኤርትራ ውስጥ አሉ ብሔረ ጋዚ የሚሉ ይሰራሉ። ትግራይ ክልል ውስጥ፣ ጋሞ ውስጥ፣ ሀረሬ ውስጥ፣ አደሬ ውስጥ በጣም ብዙ፣ አርጎባ ውስጥ በጣም ብዙ ብሔረ ጋዚ የሆኑ ሰዎች አሉ። ይህን ብሔረ ጋዚ የሚልም ኮንሰፕት ሲቪላይዜሽን ካልቸር ፊደሉም ስልጣኔውም ዘመነ አቆጣጠሩም በሙሉ የሚቀበሉ አሉ። እነሱ አሁን ኦል ኦፍ ሰደን መጥተህ አንድ አይነት ፕሮግራም ልትቀርጽ አትችልም። በየአካባቢው ያለው ፕሮግራም ግን ወደ አንድ ሳሜሽን የሚመጣ ፕሮግራም እንሰራው። ለምሳሌ በአማርኛ ለሁሉም ኢትዮጵያዊ ነው ስለሚያጋባ ለሁሉም ኢትዮጵያዊ አንድ የሚያደርግ ሀሳብ ነው የምታመጣው። ትግራይ ክልል ውስጥ ያለው ፖለቲካ ለመምታት ከፈለክ ግን በትግርኛ አድርገህ እዛው በትግርኛ ለሱ ነው መምታት የምትፈልገው። ትግራዊነት የሚባል ነው የምትመጣው። ኤርትራዊነት የሚባል ማንነትም እዛ ውስጥ ባለው ነው የምትመጣው፣ ከውስጥ ነው የምትመጣው። ስለዚህ ለምን በትግርኛ ትግራዊነት የሚባል ጽንሰ ሀሳቡ፣ ባንዲራው፣ ፕሮግራሙ፣ መዝሙሩ፣ ህገ መንግስቱ፣ ካርታው ለምን መታችሁ የሚለውን ነው የኮረም ሀሳብ። ይገባኛል፣ ችግር የለውም። ህዝቡ ከተቀበለው የኛ ሀሳብ ከተቀበለው ህዝቡ ይወሰናል። የቲፒኤልኤፍ እና የዚህ የትግራዊ ማይንድ ሴት ወይ ደግሞ አናሳ ክልል ታጥሮ እዛ ህዝባችን ኢትዮጵያ ያለን ተብሎ ጭቁነህ ተብሎ ፊደል ግዕዝ ያንተ አይደለም ባለባት የለውም ተብሎ ላቲን መጠቀም አለበት ተብሎ ቀይ ባህር የለህም ያንተ አይደለም ተብሎ የአክሱም ስልጣኔ ያንተ አይደለም ተብሎ የተፈረጀው ባንዲራ ደግሞ ቀይ ብጫ አረንጓዴ ሳይሆን የቻይና ጨርቅ ነው ተብሎ ከተቀበለው ትግራይ ህዝብ እኛ ችግር የለም ነው ህዝቡ ነው የሚፈርደው። ቲፒኤልኤፍን የሚያመጣው ትግራዋይነት የሚባል ሀሳብ የስልጣኔ ከሆነ ታሪክ ካለው መሰረት ካለው ህዝብ ነው የሚፈርደው። እኛ ትግራዋይነት የሚባለው አንቀበልም ብለን ብሔረ ጋዝ ብለን መጣን። ምክንያቱም ዋናው ምንጩ የኢትዮጵያ ጠላትነት ከኤርትራ ምንጩ ከኤርትራ ነው። ከዛ በኋላ ደግሞ ትግራይ ነው። ከዛ በኋላ ወደ ኦሮሞ ይሄዳል ማለት። ይህንን ጽንሰ ሀሳብ ለመምታት መጀመሪያ ትግል ከውስጥ ነው መጀመሪያ ያለብህ ወንድሜ። ስለዚህ በትግርኛ አድርገን ከውስጥ ያለው ፖለቲካ ለመምታት ያወጣነው ፕሮግራም ምንም ችግር የለውም እያልኩ ነው። አሁን ራይት ነው። አሁን ነው ደግመዋለሁ። ኤርትራ የሚባል አንቀበልም፣ አፋር የሚባል ክልል አንቀበልም፣ ትግራይ የሚባል ክልል አንቀበልም። አሁን አማራ ክልል፣ ኦሮሞ ክልል ምናምን ብለህ የከለልከውን የጎሳ ህገ መንግስት አንቀበልም። እሱ ተቀበሉ ካልከን አይጠቅምም፣ ለህዝባችን አይጠቅምም ነው። ዶክተር አረጋዊ ሰነዳችሁ እኮ ያንን አይደለም የሚያሳየው እኮ እንዴ ከቲፒኤልኤፍ ብሳችሁ እኮ ነው ቁጭ ያላችሁት። በሰነዳችሁማ ጭራሽ የአማራን ግዛት ትክክል የምታረጉ አማራ የሚባል ማንነት አይደለም። አማራ ብሔራዊ ጋዚ አይደለም። በዚህ ኮንሰፕት እናንተ በምትሉ ቆይ አይደለም። እኔ እኮ ሰነዳችሁ ላይ እኮ ነው ፎከስ እንድታረጉ ሰነዱ ላይ እኮ ቦታን ጠቅሳችሁ ከየት እስከ የት እንደሆነ እንዴ በአንተ አመለካከት ይቆማል ይላል እንዴ? አቅጣጫ እኮ ሰጠህ እኮ አስቀምጠሃል እኮ ማን እንደሆነ ብሔረ ጋዚ። እኛ እኮ መሰረታችሁ እኮ አክሱም እኮ አዲስ እኮ መሰረታችሁ ታዲያ እስከ ግዛቱ እኮ ነው ያስቀመጣችሁት። ግን እንደዚህ የሚባል ፖለቲካ ሳለ ወይ ዶክተር አረጋዊ ይኸውልህ ቀላል እኮ ነው ባይዘው። ይኸውልህ የአቋም ለውጥ ከሆነ የአቋም ለውጥ አድርገናል። የሚቀየር ነገር የለም። አቋም ሳይሆን ይኸውልህ እያስረዳው እንደዛ ከሆነ ማንስማማማ እንዴ እኮ ነው መሰረታዊ ብሔረ ጋዝ አለምና ብሔረ ጋዝ ምንድን ነው? አማራ ብሔረ ጋዝ አለ ኖ ጂኦግራፊ ላይ እየተመጣ እናንተ በምስሉት ወይ ደግሞ በሰነዳችሁ ባስቀመጣችሁት መንገድ የሚቀበለው የለም። እውነት ለመናገር እኔ አሁን ፐርሰናሊ አልቀበለውም። ታውቃለህ ዶክተር አረጋዊ እኔ አይደለሁም አማራ ነኝ። እኔ አማራ ነኝ። ኦኬ ከየትኛው አማራ ክልል ውስጥ ያሉ እኮ ኩሽና የሚሉ እኮ አሉ እኮ ብሔረ ጋዝ አለ የሚሉ አሉ። እኔ አማራ ነኝ። ኩሸት አይደለሁም። ዶክተር አረጋዊ እኔ እኮ ይሄ ይኸውልህ ቆይ ልንገርህ ይሄ ብሔረ ጋዝ የሚባለው ይኸውልህ ብሔረ ጋዝ የሚባለው ጉዳይ ማለት እኮ እንደዛ እኮ ትግራይ ውስጥም እኛ ብሔረ ጋዝ ነው። እኔ እኮ አይጎረብጠኝም እኮ ቆይ ልንገርህ ቅማንት ከሆንክ አሁን ይገባኛል። ለምን አይደለም እሱ አይደለም። ይኸውልህ በነገራችን ላይ ሰሌዳ እድሉ ሰጠኝ እኮ ልነግርህ ነበር። አረጋዊ ትልቁ ኳሊቲው ምን እንደሆነ ታውቃለህ? ሰሌዳ
በፍጹም ስትሬት ፎርዋርድ መልስ አይመልስልህም። he is deliberately ማለት ነው ኮንፊውዝ ኤንድ ኮንቪንስ አድርጎ ሩሙን ዶሚኔት አድርጎ መውጣት ነው አላማው እንጂ የተጠየቀው ጥያቄ በጣም ሾርት ኤንድ ፕሪሳይዝ ነው። ማኒፌስቶአችሁ ላይ ያስቀመጣችሁት ነገር አማራ ምንድነው ነገር አንሳ ቢሆን ሚውት አድርጋ እንደ እዚህ ጋር እኮ ነው ዋናው ጥያቄ እዚህ ጋር እኮ ነው። አማራ ብሔረ ጋር ነው ሚውት አድርግ ሲጀመር ነው መሐመድ ይሄ ነው በጡቁ እኮ ነው ነጥቡ። አማራ ብሔረ ጋር ነው ያለም ነው። እኔ እኮ የምትገርመኝ ማለት ነው ለምትፈራው አለ ተናገረው ያውጣው። እኔ በነገራችን ላይ መጽሐፉን እኮ እናንተ ባስቀመጣችሁት ሰነድ ላይ ያጻፋችሁትን መጽሐፍ ራሱ ከዚህ በኋላ የምትፈልጉ ሰዎች አማራ ብሔረ ጋር ነው ወይስ አይደለም? መስመልሳ እኔ እኮ በእናንተ ቆይ እንጂ ፖፑላር የለም አባይ ትግራይ ኖ አባይ ትግራይ ፕሮጀክት ማነው ጉራጌና ጋሞ ይባል የለም የአባይ ትግራይ ይባል የለም። ስተው ፖፑላር አንድ ጊዜ ቆይ እድል ስጡኝ እስቲ። ዝም ብሎ እንትን ሆነ በአንድ አይነት ጉዳይ ወይ ፕሮብለሙን በስነ ስርዓት አድሬስ አላደረግ ነው ወይ ደግሞ እያወራን ያለው ነገር ዶክተር አረጋዊ ባይ ዘ ዌይ ዳይሬክትሊ ጥያቄ ቢሞት አይመልስም። ኖ እኮ ጥያቄው ከተመለሰው ሁሉ ነገር ክብሮም ያቀረበው ጥያቄ ኤቪደንስ ቤዝድ ነው። ያንን ኤቪደንሱን ዶክተር አረጋዊ ሰምታል ከአንዴም ሁለት የተነቦልሃል። ያንን የሰማውን ነገር መሰረት አድርገህ ራሳችሁ የጻፋችሁ ዶክመንቴሽን ነው ባይ ዘ ዌይ ሶ አይ እኛ ማለት የፈለግነው እንደዚህ አርባራት ለአንተ ጥያቄ ግልጽ ነው። አጭር እናድርገው መካከር አያስፈልግም እኮ መቀበል አለመቀበል ጉዳይ መብት ነው። አንተ አሁን አማራ ብሔረ ጋዝ መሆኑ ግዕዝ ፊደል ተቀብሎ እየሄደ ያለ መሆኑ አማራ የለም ብለሃል እኮ በማኒፌስቶ ብሔርም ክልልም የለም ብለሃል እኮ። የምን አማራ ነው የምትጠይቀው? ብሔረ ጋዝ ነው የምለው ለአንተ እንዲገባ ነው እንጂ ብሔረ ጋዝ ነው አማራ በእኔ አስተሳሰብ ከእኔ የተለየ አይደለም። ግን ለአንተ እንዲገባ ነው። በአሁን በጣም ትላለህ። አሁን አንተ አርባራት ማለት ግልጽ እንዲሆን ቁልፍ ነጥብ እዚህ ጋር ነው ያለው። አማራ ግዕዝ ፊደል የኔ ነው ይላል፣ ስልጣኔው የኔ ነው ይላል፣ አገሪቷ የኔ ነው ይላል፣ ባንዲራው የኔ ይላል። ስለዚህ ብሔረ ጋዝ ላይ ኮሽን አናደርገውም። እኛ አማራ ኮሽን የምናደርገው ያለው እኛ የብሔረ ጋዝ ልጆች ትግራዋይነትና ኤርትራዊነትና አማራ ኦሮሞነት የሚባል ነገር ነው። ምክንያቱም እነዚህ ሶስቱም ከዚህ ከብሔረ ጋዝ ወጣ ያሉ አገር የካዱ ትሬተሮች ናቸው፣ ብሔሮች አሉ። አማራ ግን እያለ ያለው ኢትዮጵያ ሀገራችን ናት፣ ባንዲራችን፣ ሀጮቻችን፣ ስልጣኔያችን፣ ፊደላችን፣ ርስታችን እያለ ነው አማራ። እሱ ጋር ተጣላንም ዶክተር አረጋዊ። አሁን ችግሩ እኮ በሰነድ ደረጃ ያስቀመጣችሁትኝ አሁን አንተ የምትለውን ነገር የሚናገር አይደለም። ሰነዳችሁ እኮ ነው ጥያቄ እኮ ሰነድ ችግር የለውም እያልኩ እኮ ነው። ጥያቄ ለአንተ ጠይቀህ ነው ችግር አለ። ችግር ስለሆነማ እኮ ነው ክብሮም ይዞት የመጣ ዶክተር አረጋዊ። አንተ አማራ አይደለህማ፣ አንተ አማራ አይደለህማ። አርባራት ፕሊስ አንድ ጊዜ ሚውት አድርጉልኝ። ቲፒካል ካራክተሩ ይሄ ነው። ሰሌዳ አንድ ጊዜ ሚውት አድርጉልኝና እኔ ሐሳቤን ጨርሼ ወጥረህ ከያዝከው ነገ ክሪስማስ ነው። ለምንድን ነው የምትተኛው? እንደ የሀገር ጉዳይ እኮ ነው። ምንድን አንድ ቀን አንድ ጊዜ ሐሳቤን ልጨርስ። አማራ ኩሽ ነው ሞራው እየረበሸን ነው። በእናትህ ሚውት እሱ እኮ አይደለም ጥያቄው ዶክተር አረጋዊ። እኔ እኮ ነገርኩህ እኮ ዶክተር አረጋዊ እኔ ያንተ አመለካከት ብዙ አይጎረብጥም። ለምን አትመልስ ማለት ለምን ትደበቃለህ? ባይዘይ ለምን ግልጽ አታደርገውም? በቃ ዶክተር አረጋዊ እኔ ሐሳቤን ልጨርስና ልተኛ። ቀማንት ነው ዶክተር አረጋዊ ቀማንት ነው። ኩሽማን ኩሽ የጦጣ ዘር ቀማንት ነው። ሚውት አድርጉልኝ አንድ ጊዜ ሐሳቤን ልጨርስና ሂድበት ዶክተር አረጋዊ። የነ ዶክተር አረጋዊ ሐሳብ ግልጽ ነው። እሳቤው ምንድን ነው? በኢትዮጵያ ሁለት በሲቪላይዜሽን ክላሽ የሚያደርጉ አስተሳሰቦች አሉ። በሳውዝ እና በኖርዝ ይከፍሉታል። በኖርዙ ላይ ያለው ዶሚናንት የነበረው ቆይ ልጨርስ። ሻጭ ለምን አትሆኝም አንተ? ኧረ ፕሊስ ስነ ስርዓት ያዙ። ምን ሆናችሁ? ታወርድ ስትሞክር በጣም ፕሪሚቲቭ እና ፕሪማቹር ነው። ልጨርስ ሐሳቤን። እሺ አንድ ጊዜ ሚውት አድርግልኝ። ጥያቄ ነው የምጠይቀው እኮ አንተ አሁን አሲሚሌት የምታደርገው ያለው ብሔረ ጋዝ ለየትኛው ነው አሲሚሌት ያደረገው? ስንገረን በማስረጃ ዶክመንት ጽፈህ የመጣሁን እኔን ነው እንዴ ብትጠይቀኝ? ዶክመንት ምንድን ነው የሚለው? አስሜት አደርጋለሁ ይላል። አጋዚ አቃፊና ተስፋፊ ነው ትላለህ። ስለዚህ ካርታ ያሳየበትን ቦታ አናሳ ነው እንዴ? ታሪክ አናሳ ነው? ጠባብ ነው? ማጆሪቲ ነው? ላለኩት ነው ልትፈልጋለህ? ልጨርስ ሐሳቤን። እሺ አንድ ጊዜ ማለት ያለውን ሐሳብ አሲሚሌሽን የሚለው ነገር የለም እዛ ላይ። ጉራጌ ብሔረ ጋዝ አይደለም ካልክ እንከራከር እያልኩ እንደዚህ መጀመሪያ ራሱ መጀመሪያ ከተነሳበት ፕሪሚስ በጣም ትክክል ነው። ሁሉም ወላይታ ይሄ ጋሞ
ሲዳማ በሙሉ ለግዕዝ ናቸው። እነሱን አልጠቀስናቸውም 88 ብሔር ውስጥ ዶክተር ዶክመንቱ ላይ የሉም እንጂ እኔ አንድ ነገር ሎረድ 44 ነኝ ናቸው እኮ እኔ 44 ቆይ እንጂ ክብሩ እንትን ኖ ሎርድ ነው ሎርድ መልክት ትርጉም ያስፈልጋል እኮ ትርጉም ያስፈልጋል። በትሬድ ካንትሪ አንተ በትሬድ ያደረገው ትግራይ የምትባለው ኤርትራ የምትባለው ቆይ አሁን ትግራይ አማራ ምናምን የሚባል ክላሲፊኬሽን ውስጥ አትግባ። አሁን እኮ ችግር የፈጠረው አንተ ነህ ተብሎ እሱ እኮ ነው። አንድ ብሔረ ጋዝ ብለን ከመጣ ነው ኢትዮጵያ የምትባለው እኮ እሱ እኮ ነው የተጠራት እኮ ሊጨርስ። አሁን እኮ ማነህ ዶክተር አረጋዊ ስትነሳ ምን ብለህ ተነሳ መሰለህ? ኢትዮጵያ ሲቪላይዜሽናል ስቴት ናት የሚል ሰው ሲቪላይዜሽን በባህሪው ካልቸራል ኢለመንት ነው እንጂ ፖለቲካል ኢለመንት አይደለም ያለው። የሚመጡ ሌሎችን ነገሮች እያቀፈ እየጨመረ ለምሳሌ ሲቪላይዜሽን አለባቸው ብለህ የምታስባቸው ቦታዎች በጠቅላላ ኢንተርናሽናል ትሬድ ነበር። ኢንተርናሽናል ትሬድ ማለት ሌላ ካልቸር ያላቸው ሰዎች አንተ ካልቸር ውስጥ ይመጣሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ ሙስሊሞች ይመጡ ነበረ። ከአረብ አካባቢ የሚኖሩ ሰዎች የአረብ ባህል ያላቸው ምናምን ሰዎች ይመጡ ነበረ። የእነሱ ባህል ኢትዮጵያን ኢንፍሉዌንስ አድርጎታል። ግሪኮች ይመጡ ነበረ። ህንዶች ይመጡ ነበረ። ትልቅ ትሬድና አግሪካልቸር መሰረት ያደረገ ሲቪላይዜሽን የነበረው ያ ሲቪላይዜሽን ራሱ የነበረውን አይደንቲቲ ያገኘው ራሱ እዛው የወለደው ሳይሆን ከሌሎች ሲመጡ የመጡትን እየተቀበለ ራሱ ላይ የነበረውን ቫሊዩ ደግሞ ቢውልድ እያደረገ የመጣ ሲቪላይዜሽን ነው። ሲቪላይዜሽን በባህሪው የሚቀበልና ሌሎችን እያቀፈ የሚቀጥል ነው እንጂ አሲሚሌት እያደረገ የሚያጠፋ አይደለም። ስለዚህ አንተ ያደረግከው ያመጣው ፕሮጀክት በመጀመሪያ ደረጃ ካልቸር ኦቨር ፖለቲክስ አደረግ። ፖለቲክስ ኦቨር ካልቸር መሆን ሲኖርበት አንተ አንድ ሰከንድ ልውሰድብህ። ኤክሶ እዚሁ ጋር አንድ ነገር ለማሳየት ሰሌዳ ትልቁ ላይ ታደርገኛለህ። ትልቁ ላይ ታደርገኛለህ ሰሌዳ ይኸውልህ። አሁንም ቆይ እነዚህ ቅጥፈት የለም ይኸውልህ። መደራደሪያ ነጥቦቹ ላይ እሺ ቆይ አንዴ አረጋይ መደራደሪያ ነጥቦቹ ላይ አሁንም ይሄ በቅንፍ ውስጥ ብሔረ አጋዚ ትግራይ ብሎ የሚያስቀምጣቸውን እርሰው ማኒፌስቶ ላይ ምን ይላል መሰለህ? አራተኛውን ነጥብ ይኸው ማዕከል ፖለቲካልን ኢኮኖሚን ስርዓተ መንግስት ይሄ የፖለቲካል ሴንተሩን እና ኢኮኖሚና የፖለቲካል ሴንተሩን ከምተ አቦና ንጉስ አፄ ዮሐንስ ዝገበርዎ አባታችን ንጉስ ዮሐንስ እንዳረጉት አምድርና ምድሪ ባህሪ አጋዚ ወይ ድማ ትግራይ ከከውን ዝቃለ ስንተ ኮይኑ ከህዋት ጋር የሚደራደሩት አፄ ዮሐንስ እንዳረጉት ፖለቲካልና ኢኮኖሚ ሴንተሩን ትግራይ የሚያረጉ ከሆነ ከዛ እዚቹ ፖይንት ላይ መጣና ይውለ ሰባተኛ ላይ ትሄዳለህ። አሁንም የትግራይ አይደለም የኢትዮጵያ ነው ብሎ ስለሚከራከር ነው። ይሄ ሰው ለኢትዮጵያ ነው የቆምነው አጋዚ ስለሚል ነው። የራሱ ማኒፌስቶ ነው። አሁንም ይሄ ሰባተኛው ፖይንት ምን ይላል? ክሳብ ህጂ በስም ህዝብና ቆይ ይሄ አይደለም ስፔሲፊክ አላልኩኝም። ቆይ ማስ አንተ ያልከኝ የኢትዮጵያ ነው የትግራይ ነው አይደለም። የእናንተ እኮ ተሳቴ ትግራይ እኮ ኢትዮጵያ አካል እኮ ነው። ለምን ምን ላነብ ነው? ተረጋጋ። ለመቀንጠል ፈልገህ ቆይ ተረጋጋ። አንተ ነህ ትግራይ ብለህ በቅንፍ ያስቀመጥከው ኢትዮጵያ ብለህ አላስቀመጥከው። ትግራይ የሚባልማ የማንነቱ አየህ። እስኪ ደግሞ በል ቆይ ተረጋጋ። በደምብ ላስረዳህ። አልገባህም እኮ ትግራይ የሚባለው የኢትዮጵያን ጠል ፖለቲካ አገር ሆናለሁ የሚል አንተ እኮ ነህ ትግራይ ብለህ በቅንፍ ያስቀመጥከው ብሔረ አጋዚ ብለህ አይደል? ታዲያ ለምን ያመሃል? ታዲያ ትግራይ የሚባለው አንተ እኮ ማኒፌስቶ ነው። ቆይ ላምቦ እሺ፣ ሰባተኛውን ነጥብ ላምቦ ይጨርሰው። ሰባተኛው ምን ይላል መሰለህ? ክሳብ ህጂ በስም ህዝብና እስካሁን ድረስ በህዝባችን ስም ይላል። ቀነፍ ያረጋና ተእመተን ካሎትን ተእመት ማለት ይፈርት ነው። ይፈርትና ሌሎችም ይፈርት ለማን የተቋቋመው? ኤክሶ የምን ድርጅት ነው? ይፈርት ትግራይ ውስጥ ነው አይደል? ተካለ ግረመት ትግራይ የትግራይ ነው። ይሄ ሰውዬ ምን ሲል ነበር መጀመሪያ? the very beginning ስቴኮ ምን ነበር ያለው? አጋዚ ማለት ለኢትዮጵያ ነው የሚታገለው አለ። ትግራይ እንዳለች አሁን ከዛ ምን አለኝ? ትግራይ ያለች አይልም አማራ አለች አይልም ምናምን አለ። አሁን አማራ የለም ብለዋል። ትግራይ ግን አለች። አክኖሎጂ ያደርገው ያልፋል። ከዛ ምን ይላል? በሱ አይደለም። እኔ ይኸውልህ አረጋይ ማቀሳሰር ነው ባንተ ማቀሳሰር አይደለም። ይኸውልህ አይደለም ዶክተር አረጋይ ትክክለኛውን ነገር ልንገር። የኛ አይደለም ብለሽ አሁን ስለተያዝክ አማራጭ የኛ አይደለም ብለሽ ይኸውልህ እኔ ምን ያናደኛል መሰለህ? አሁን እንትና ታውቃለህ? መሐሪ ዮሐንስ ፖለቲከኛው አሁን እንኳን ወጥቷል መሰለኝ፣ ውጭ ነው ያለው። መሐሪ ዮሐንስ የሚባል ነበር ትግራይ ውስጥ። መሐሪ ዮሐንስ አሁን ቆይ ተረጋጋ ሰውዬ፣ እየቀባጀርኩ አይደለም። ቆይ ተረጋጋ። ሰላም ይጠላል፣ ኢትዮጵያ ይጠላል። ቆይ አንተም እሱ አይደለም። ቆይ እሱ አይደለም የኔ ፖይንት። ይኸውልህ ዶክተር አረጋዊ ትንሽ አረጋይ ተረጋጋ። ቆይ ሂንትና ከለሰጥቸው ነበረ ግን እምቢ አለ። የኔ ችግር ልነግርህ ነው። የኔ ችግር አረጋይ ካንተ ጋር አሁን መሐሪ ዮሐንስ ሐሳቡን ባልገዛውም
አባይ ትግራይ ብሎ መጥቶ ኦፊሻሊ እናንተ በማኒፌስቶ ያስቀመጣችሁት ነገር በአፉ ይናገራል። በአፉ ይናገረዋል እሱ አይደለም። ቆይ ተረጋጋና እሺ ስማኝ። እሱ በአፉ ይናገረዋል። የኔ ችግር ከእናንተ ጋር አረጋይ በአማርኛ ሌላ ነገር እያልክ በትግርኛ ሌላ ነገር አጻፍ። በአማርኛ የምትቀሰቀሰው የምትናገረው ነገር ሌላ ነው። የኛ አይደለም በል ዶክተር አረጋይ፣ እኛ የምትናገረው ስለሚጥመን እንድንደግፍህ ይሄ ማኒፌስቶ እኛ አይደለም ፌክ ነው ምናምን ብለህ ሸምጥጥ ያለው። እንዴት ነው አረጋው ይናገረው? ሌላው በቃ ይኸው እኔ አሳርፍ ያለሁኝ ሰኞ አሁን ቃል አለኝ። ይኸውልህ 44 ነገ ወይም ከነጎዳ ፍሬ ቤት ወይ ቦምቤ ቤት አንዱ ቤት ሙሉ ማኒፌስቶን ተርጉም ይመጣለሁ። ቃል በቃል እንሄድበታለን። አሁንም ሙሉ ማኒፌስቶን ይሄ ሰውዬ ወጥቶ ክብሮ ሁለተኛ ተራ ቁጥሩን አንብበው ወደ ገመ። እሺ ሁለተኛ ምን ይላል መሰለ? ከህዋት ጋር መደራደሪያ ነጥቦቻቸው ናቸው ሴቭ እነዚህ። ሁለተኛው ምን ይላል መሰለ? ሁለተኛው ነጥባቸው አምሃራይ ጨቋናይ ጸላኢናና በለ በካሊ ገጽ ድማ አማራ ጨቋይ ነው ጠላታችን ነው እያለ በሌላ ገጽ ደግሞ ይላል ንብሄር ይኩን ክልል ዘይነበረ ብሄርን ክልል ላልነበረው አብይ አምሃራ ዘፈጠረ ታላቁን አማራ የፈጠረው ህወሓት በእልን በግልጽን ህዝብ ብሔር አጋዚ ወይ ድማ ትግራይ ይቅርታ በመህታት በይፋ ለትግራይ ህዝብ ለብሔር አጋዚ ትግራይ ህዝብ ይቅርታ በመጠየቅ ናብ አምሃራ ዘሸጦ መሬትና ከመለስ ዝቃለስ ምኳኑን ተረጋግጹ ይቅርታ ወጥቶ ይቅርታ በመጠየቅና ቆርሶ የሸጠውን ለአማራ የሸጠውን መሬት እንደሚመልስ ካረጋገጠ ለአማራ የሸጠው መሬት የሚልህ ላስተላሊበላ ድረስ መተማ ዮሐንስ ድረስ እሱን ደግሞ የት ጋር ይጠቅሷል መሰለ? ካርታቸው ላይ ካርታው ደበ ብሔር አጋዚ የሚለው ላይ ምን ይላል መሰለ? ስለዚህ ንዛ ላንድ ሎክ ጭላቅ ካርታ ተሸኪሞም ዞር ዘለው ምናም ብሎ ካርታችን ይላል ናትና መሬትን ካርታን የኛ መሬትና ካርታ እንተና ካነሰ ከአላውሃ ምላሽ ከአላውሃ ምላሽ ላሊበላ ላስታ ሊማሊሞ ጎንደር መተማ ዮሐንስ ቤንሻንጉል ጉሙዝ ወይም አባይ ግድብ እስካለበት ወልቃይትን ተሰነይን ይዙ ወልቃይትና ተሰነይን ይዞ ኤርትራ ዝበሃል ኤርትራ የሚባለው ሙሉ ቀይ ባህር ከምኡን መሬት አጋመን እንደርታን ዝነበረ አያይዞም የእንደርታና ያጋመ መሬት የነበረውን አሁን አፋር ክልል የሚባለውን ቦታ የሚያጠቃልም ከሆነ እናሳውቃለን ይላል። አሁን ህወሓት ይቅርታ የሚጠይቃቸው አማራ የሚባል ብሔርም ማንነትም የለም በፊት ለፊት ጠላታችን ነው እያለ በጎን በኩል ለአማራ ለሚባል ብሔርም ክልልም ላልነበራ የሸጣቸውን መሬቶች በይፋ ይቅርታ እንዲጠይቅ ለህዝብና እንዲመልስ እነዚህ መሬቶች መተማ ዮሐንስ አለውሃ ምላሽ ላላስተላሊበላ ምናምን ናቸው። አሁን የኔ ችግር አንድ ነው። ይሄንን ዲስሆነስቲ ትተህ በትግርኛ የምትጽፈው ሌላ ነገር ነው፣ በአማርኛ የምትናገረው ፖለቲካ ሌላ ነው። ይሄ ዲስሆነስቲ አማርኛ ሌላ ነገር ነው የጻፍከው፣ ሌላ ነገር ነው የጻፍከው። የተለየ ከሆነ አንብበው አማርኛውን ስበው። እሺ አማርኛውን ካሁን ካላችሁ ዶክተር አረካዊ ይሄን ሰነድ የጻፍከው አንተ ነህ እንዴ? ቆይ እስኪ እሺ ምንድነው አሁን አንድ ነው ብለህ ድንበር ወያኔ የሚለውን ተረት አይደል የደገምከው? ታዲያ አለውሃ ምላሽ ሊማሊሞ ምናምን ብለህ ኦኬ። በአማርኛ የጻፈው ላይ ከህወሓት ጋር የሚደራደሩበት ይኸውልህ ምን ያቀድመ ሁኔታ የለም። በአማርኛ ምን ይሆናል? በትግራይ በህወሓትና በብሔር አጋዚ ሰንደቅ ዓላማዎች መሀል ያለው ልዩነት ይላል። የባንዲራ ልዩነት ያስቀምጣል። አማርኛው ላይ የለም ክብሮ፣ ምንም ነገር አማርኛው ላይ ዝባዝንኬ ነገር ነው ያለው። አው ምንም የለም አማርኛው ላይ ገዛይት ኢትዮጵያ ፊደል ገዛይት የተለያየ ነው። አማርኛው ሌላ ነው። ይሄው አመጣሁልህ እኮ አማርኛው ላይ ለምን ፈራው? አንብበው። እሺ ላንብብልህ። አማርኛው ላይ ምን ብሎ ይጀምራል መሰለህ? አሁን ባለ አራት ቀለም ያለው ሰንደቅ ዓላማችን ምናምን ይላል። ሰንደቅ ዓላማን ትግርኛው ላይ አይጠቅሰውም። ይሄ ሰማያዊው ምናምን ስንዴ ትራክተር ምናምን ነው ባንዲራው። ከዛ የብሔር አጋዚ እና ያጽፋን ሰንደቅ ዓላማ ሰውዬ ይለያያል። ይሄው ኦፍ ኮርስ እንዴ የታለ ከህወሓት ጋር መደራደሪያ ነጥቦች የታለ? ከህወሓት ጋር የምንደራደርበት ያልከው አንደኛ ብሔር አጋዚ ብለህ ትግራይ የምትልበት የለም በቅንፍ አማርኛው ላይ። ኦኬ ቀጥል። ከህወሓት ጋር የምትደራደርበት ነጥብ የለም። በውዛ ያለው የተለያየ ነው አላልከ? ሙሉ ላንብበው ጊዜ ያላችሁ በቃ እንዴ ምን ያደርግልናል? ሰውየው ማኒፌስት እያደረገን እኮ ነው። ይሄ አነባዋለሁ ሁለቱም አነባዋለሁ። ማኒፌስቶ የአርማቸው ምን ይሰራልናል? በቃ እሺ ሚውት አድርግ። ላነበው ነው። እሺ ሚውት አድርግ። ሁለቱም እያነጻጸርክ ልዩነቱ ያለው ነው ያሰዳችሁ። ሁለት ስልክ የለኝም። ሰው አማርኛውን አንብና እዛ ትግርኛው ጋር እንሄዳለን። ባለ አራት ቀለማት ሰንደቅ ዓላማችን የቀይ ባህር መርከባችን የአክሱም ሐውልቶች የንግስናና የስንዴ ምልክቶች የያዘ ሲሆን ትርጉሙም እንደሚከተለው ይብራራል።
ቀይ በደማችን የግዕዛዊት ኢትዮጵያ ሀገራችንን ዘላቂ ጥቅሟን እናስከብራለን። ነጭ ልብሳችንን የደስታችን መገለጫ ለሰርግ፣ ለእንግዳ አቀባበልና ለሌሎች በዓላት የምንጠቀምበት፣ ሰማያዊ የግዕዛዊት ኢትዮጵያ ቀይ ባህር፣ አረንጓዴ ልማት ለምለሟ ግዕዛዊት ኢትዮጵያ፣ መርከብ ከዓለም ጋር የሚናካሄደው የንግድ ግንኙነትና የተፈጥሯዊ ግዛታችን ሉዓላዊነት የምናስከብርበት የግዕዛዊት ኢትዮጵያ ምልክት፣ ሁለቱ ነገስታት የግዕዛዊት ኢትዮጵያ የነገስታቶቻችን ምስል ሲሆን በራሳቸው ላይ አክሊልና የጀግንነት ምልክት ይታያሉ። ክቡ መጠምጠሚያ ለምን እንዳስፈለገ ክቡ መጠምጠሚያም በተለይ ክርስትናን ከመቀበላችን በፊት የነበረው የአልሙቃህ ባህላዊ እምነት ዘመን ይዘወተር የነበረ የግዕዛዊት ኢትዮጵያ የጀግንነት ምልክት ነው። ዘውዱ ደግሞ ክርስትናን ከተቀበልን በኋላ ነገስታቶቻችን የንግስና በጣም አብስትራክት ነው ባንዲራችሁ ግን የንግስና ቅባት ሲቀበሉ የሚጠቀሙበትን የግዕዛዊት ኢትዮጵያ ስነ ስርዓት ነው። ስንዴም አለው። ስንዴ ዘመናዊ ግብርና በዓለም ላይ በብሔር አጋዚ ግዕዛዊት ኢትዮጵያ እንደተጀመረና ወደፊትም ዘመናዊ ቴክኖሎጂን ተጠቅመን የተሻለ ምርት ለማምረት ያለንን ራዕይ የሚያመለክት ታላቅ ትርጉም የያዘ የብሔር አጋዚ ውድብ አርማ ነው። በቅንፍ ውስጥ በእንግሊዝኛ ስሙ ይጻፋል እንጂ ትግራይ የሚል የለም። አውጥቶ ወደ ነበረበት መደበኛና የላቀ ስልጣኔና ሴቶቹን ለመመለስ የተሸከመው ታላቅ የትውልድ ኃላፊነት ለመወጣት ከሰንደቅ ዓላማችን ጀምሮ በይፋ ስራ ጀምሯል። የሰንደቅ ዓላማ ምናምን ባንዲራውን ነው የሚያስረዳው ከ19 ምናምን ብላ ብላ ብላ። እሺ ለምን የተለያየ ነው ብላ አለ? ለምን ብላ ብላ ትለዋለህ? ከዚህ ልጀምር የሚለያይበትን ፖይንት። ኦኬ ትግርኛው ጋር ደግሞ ኒዳ የሚለያይበትን ፖይንት ላምጣለህ። አሁን ቀጥልበት። እኮ መለሰ ሊዳ ኮምፔር ያረኩልህ ልሄድ ነው እኮ ያንን ኮምፔር ላርግ። ኮምፔር አርጓ አልከኛ ክብሮ ቆይ በጣም እኮ ብዙ ፖይንት ፓስታል አይደል እንዴ ዶክተር አለ። ቆይ አዳምጥ፣ ድንበር ሳልክ አይደል? ቆይ እኛን ደግፉን፣ ኑ አንድ ነን። አጋዚ ካልክ ኢትዮጵያዊ ነህ፣ ትግሬም አማራ አንድ ነው። እንዲያም ቆይ እንዴ ልጠይቅህ እንጂ አውቀህ ዶንት ፕሌይ ስቱፒድ ዶክተር። አሁን እኮ እሺ አማራ ዶክተር አረጋዊ ዶንት ፕሌይ ነው ያልኩት እኔ። አማራ ለአማራ ወያኔ የሸጠው መሬት ብለህ ከአፋርም ልክ እንደ ማንኛውም የትግሬ ብሔርተኛ ወይ እንደሌላው ልክ የኦሮሞ ብሔርተኛ ምናምን የእንደርታ የነበረውን አፋር፣ ሰሜን ጎንደርን፣ ሰሜን ወሎን እስከ አለዋ ጭራሽ እስከ ወልዲያ ምናምን እስከ ጥቁር ውሃ እስከ ሙፈር ውሃ እስከ ሊማሊሞ ክሌም አደረክ አይደለ ዶክተር አረጋይ? ሚት አብራና መልስልኝ። ቲፒካል ብሔርተኛ አይደለ? እዛው ይቆማል የሚል አንበባህል መሰረት ነው እኮ የሚያል ያለው መሰረት አይደለም ካል ተካካር ይቻላል እኮ መሰረት። ስለዚህ እኮ መሰረት አይደለም ብለህ ተካካራ። አክሱም አዲስ መሰረት አይደለም ብለህ ተካካር እንጂ እዛ ያቆማል ያለ ሰው የለም። አይ መሰረት ሳይሆን ቲፒኤልኤፍ መሰረት ማለት ቆይ አይደለም ሴብ አልገባም። ቲፒኤልኤፍ ይሄን ካስመለሰና ይቅርታ ከጠየቀ እኮ ነው የሚሉ ሰነዱ ላይ አይደለም እኮ አንዴ ለምን አማራ ብቻ ፎከስ ታደርጋለህ? ይሁን አማራ እኮ ቢያረጋዝ ብለን እያወራን ያለ ነው አይደለም ዶክተር አረጋዊ። አይ ሴብ ራሱ በደንብ አልሰማሁም። ክብሮም ያነበረ ቆይ አይሰምቻለሁ። ቆይ ካስመለሰና ይቅርታ ከጠየቀ ነው የሚለው ግን ቆይ አንዴ ክሌም አድርጋ ቆይ ለማን ነው የሚያስመልሰው? በቅንፍ አድርጎ ለትግራይ በሚባለው ብሔር ለትግሬ በቃ ኦኬ። ስለዚህ ትግሬ የሚለው ማስከን ታወልቅና አጋዚ ነኝ ትድና አኔክስ ታረግና የአማራን ላንድ የአማራን ህዝብ መሰረቱ ጅማሬው ምናምን ብለህ ለኛ ታሰባንና ግን ኤግዛክትሊ ደግሞ ክሌም የምታደርገው ማን ነው? ወያኔ በአምስተኛ ክፍል ነው ምናምን መጽሐፍ እንዳሳተመችው እስከ ይሄ ዳሽን ምናምን ተራራን ይሄ ሰሜን ጎንደርን በዚህ በኩል እስከ ላስታ እስከ ላሊበላ እስከ አለዋ ምላሽን ምናምን እንደዛ ከሆነ ለምን ወያኔ እንቃወማለን ታዲያ? እንግዲህ እነሱ ምን አውቃለሁ የምንሳይን ምናምን አልቀበልም ብሎ ነው ይሄን ሰነዱን የመደራደሪያ ሰነዱን ዶክተር አረጋዊ እኮ ኮሚኒስት ስላልሆነ ነው እንትን ሆነባቸው። ወያኔ በእነሱ ልክ ጽንፈኛ መሆን አልቻለም። ይኸውልህ ህወሓት ይሄን ሰነድ ተቀብለው ቢሆን እኮ የነ ዶክተር አረጋዊ ትግል እኮ 2021 ላይ ነበር ያለቀው እኮ የጠየቁት ነበር። እንትናቸው መሰል አርጊመንታቸው ደደቢት በረሃ ላይ በነበሩበት ሰዓት የነበራቸውን ሐሳብ ስለቀየሩና እነ አጋዚያን ሙቭመንት አሁን የሚያነሱትን ጉዳይ ድሮ የነበረው ነው። በነገራችን ላይ የአባይ ትግራይ የሚባለውን ሙቭመንት ነው። መጽሐፉም አለ በነገራችን ላይ ኤርሊቻ ጋር የጻፈላቸው መጽሐፍ ስለማይችሉ ደግሞ ከፍሎ ነው የሚያስፈልግ ማሜ እኔ ቲፒኤልኤፍን ብዙ አትግፉትም ምለው ቲፒኤልኤፍ ጉማሬ ብለን ዘንዶ ነው ደግሞ እሱን ተክቶ የሚመጣው እና አንዳንዴ
ምንድነው የሚባለው ከማያውቁት ሰይጣን የሚያውቁት መልአክ ነው ምናምን የሚባል ተረት አለ ማለት ነው። ሌላ ሰበር አለኝ። ይኸውልህ ሌሎችም ነገሮች አሉ። ይኸውልህ መሐመድ አማርኛ ባንዲራውን ነው አማርኛ ባንዲራውን 44 ዶክተር አረጋዊ እናንተንም ኤክሶ አለ ኤክሶ አማርኛ በአማርኛ የተጻፈው ላይ ባንዲራው ቀዩ ያው በደማይ ማንነታችን ነው። ነጭ አለ ሰማያዊ ምናምን ይልና መርከብ አለ። ከመርከብ ውጭ ደግሞ ሁለቱ የነገስታት ምስል አለ ይላል። የነገስታቶች ምስል አይደል? አማርኛው ላይ ሁለቱ ነገስታት የገዛ ኢትዮጵያ ብሎ ትግርኛው ላይ ባንዲራው ራሱ ሌላ እንደሆነ ታውቃለህ። በትግርኛ የጻፉት ላይ ይኸውልህ ሰንደቅ ዓላማ ወደበና ምናምን ይላል። ቀይ ቀለም አለው በደማይ ይሄ ዘላቂ ጥቅማችንን ማስከበር፣ ጻዳ ናይ ታህዋስ ያው የሰርግ ምናምን ደስታን የሚያሳይ ነጭ ቀለም፣ ሰማያዊ ባህርናን ያሳያል። ከዛ ደግሞ ቆጻል ደግሞ አረንጓዴ ደግሞ ለምለምና ልማትን ያሳያል ይላል። የለም የንጉሶቹ ምስሉ ላይ የለም። ትግርኛ የኢትዮጵያ ባንዲራም የለም ማለት ነው። የለም የንጉሶቹ የሁለቱ ነገስታት ምስል ምናምን የሚለው አማርኛ ባንዲራው ላይ በትግርኛ ሲጻፍ የለም። አንተ ቁማርተኞች ናቸው። አይስወርቱ ጋር በነገራችን ላይ ኤክሶ እነ ብሔረ አጋዚ ጸረ ኦርቶዶክስ፣ ጸረ ሙስሊም፣ ጸረ ህዝብ ናቸው። ይሄ ለረጅም ጊዜ ሲናገሩት የነበረ ነው። ግን እኔ አይደለሁም ይል ነበረ ስንጠይቀው እኔ አይደለሁም ያ ሌላ ግሩፕ ነበር እያለ ነበር የሚያጭበረብረው። አሁን ግን በደም ተይዘሃል። ይኸውልህ የነገስታቱ ምስል ይታተማል የሚለው ባንዲራውን አማርኛ መጻፉ ላይ ነው። አማርኛው ማኒፌስቶ ላይ፣ የትግርኛው ማኒፌስቶ ላይ የነገስታቱ ምስል ራሱ የለም። በቃ ሰማያዊ ቀለም አለው፣ ቀይ ቀለም አለው፣ ነጭ ቀለም አለው፣ አረንጓዴ ቀለም አለው። በቃ መርከቡ ግን ምንድነው? የለም መርከቡም የለም። እዚህኛው ላይ ትግርኛው መነሻችን በፊት መርከቡ ሲቪላይዜሽን በነበረበት ሰዓት ይላል። ትሬድ ላይ ነው ቤዝ ያደረገው ነው ኢኮኖሚያችን። ለኛ በንጉሱ ባንዲራ ይሸውደና መርከብ ከዓለም ጋር የምናካሄደው የንግድ ግንኙነትና የተፈጥሮ የግዛታችን ሉዓላዊነት የምናስከብርበት የገዛይት ኢትዮጵያ ምልክት ነው ይላል። መርከብ የለም እዛ ላይ ክብሩም ልክ አብይ በልሙጥ ባንዲራ አራኪ እንደገባል። ኬቢ አትድከም በቃ ሐሳብን ይዘነዋል። አሁን የዚህ ቤት ንግስት መጣለች። ፍርዬ ተናገር ሚዩት አርግ ሴት ሚዩተር ቀጥይ ፍርዬ። እኔ ክብሩን በጣም ስማርት ነበር የሚመስለኝ። ብልጽግና እንዲህ ያሽቃበጡ እንዲህ እንደነስሪ አንግል እንዲህ ድራማ ማሆነ ያስነኩታል ብዬ አላውቅም። ዶክተር አረጋዊ ፕሮብሌም ይኖራቸዋል። ግን ዚስ ቲንግ ለምን አማራና ትግራይ የሆነ ጥሩ ነገር ግንኙነት ይኖራቸዋል ነው ድራማ ችግር እኮ የፓርቲያቸው እኮ ነው። ፍሬ ሆልዳን አንዴ ለሚፊኒሽ እንዴ ዶክተር አረጋዊ ቆይ ክብሩን ተጫርስ ሮንግ ነገር ይኖረዋል። ግን the thing is እኔ ትላንትና ሰማ ነበር እያሳቀኝ ነበር። be smart my people እንደዚህ የለም ችግር አለበት። አዎ መስተካከል አለበት። አዎ ግን እነ ዶክተር አረጋዊ የአማራና የትግራይን ችግር የሆነ የተወሰነ ማለት ነው እንትን አላቸው ችግሩን እንዲበሉ ላይክ አንቺም በጭንብል ነው የምትሄጂው ማለት ነው። አንዴ መሐመድ አራንዴ ነው አይደለም ፕሊዝ ባታችሁ እንዴ ማን ኢንተለጀንስ ላይ ነው መጫወት የምትፈልገው? ቆይ ሙሄ ቆይ አንተም ትናገራለህ እድል እንስጣትና ላይ ነው የምትጫወተው ነው እንዴ አንዴ ቆይ ገና መች ተናገረች መሰማው ሐሳቧን ክሪቲሳይዝ ለማድረግ ይውላ ቀጥይ ፍር አጋዚያኑ ችግር አለባቸው። እኔ እኮ እቃወማለሁ የሆነ ነገር ግን ምን አላቸው መሰለ ሸዋሸዋ የሚል ፖለቲካ አትሊስት መሬት እንዲዘብጥ ይናገራሉ። አትሊስት ከትግራይ እኚህን ሸዋሸዋ ሲሏልን የሚሉት ችግሩን የእነሱ ችግር ከእነሱ ችግርና ከነዚህ ችግር ይለያያል። እና ቢትዊን አማራ ኤንድ ትግራይ ቱማች ሄት አለ 44 በጣም ቱማች ሄት ቱማች በጣም አትሊስት ሚዲያ ላይ ወጥተው እኔ ሚኒፌስቶቹ ምናምን ጥሩ ላይ ሆን ይችላል ነገሮች መስተካከል ወይም ለፉጋራ ፖለቲካ ይሰራ ይሆናል። አትሊስት ግን የኛ ህዝብና እንደዚህ የአማራ ህዝብ እንደዚህ ነው ወደ አንድ መምጣበት ምናምን ሚል ነገሮች ይሰራ ነገሮቹን ማርገብ አለበት። ሙሉ በሙሉ እኮ በአንድ ይቀየራል ማለት አይደለም ግን ይቀየራል። እና ምንድነው መሰለ በሃይማኖት እንትን አይደለም በእንደዚህ አሁን በሃይማኖት ችግር አለብኝ ከነሱ የተወሰነ ግሩፕ አሉ ተጨቃጭቄ ያውቃሉ። አንዳንድ ነገር ትግራይ ውስጥም ብዙ ነገር የሚናገሩት ነገር አለ ለአማራ ብቻ አይደለም ለምን ብቻ አይደለም ግን ከይሄ ብሔርተኝነት በቃ እኛ ብቻ ነን ከሚል ግን አትሊስት እንደውም እኔ ዶክተር አረጋዊ ምከሰው በኦሮሞ ነገር በሚናገሩት ለኦሮሞ በሚናገሩት ነው ከአርጋዚያኖች ለኦሮሞ ያላቸው ነገር ደስ አይለኝም እንጂ ኦሮሞ ብሔርተኛ በይ ለኦሮሞ አትበይ። ኦሮሞ ብሔርተኛ ነው የሚሄዱት በእነት ተማሞች
ቱ ቢ ኦነስት ማለት ነው በአማራና በኦሮሞ ራሱ ነገር ማድረግ የሚፈልግ ሰው ሲሰራ ደስ ነው የሚለኝ። በሁለት በኩል መርገብ አለበት። ሁላችንም አንድ አይነት ነገር ይዘን ገደል መግባት። አሁን የአረጋዊን ነገር እውነት ብልጽግናዎች አይመቻቸውም። ብልጽግናዎች እኔ ብልጽግና ዝጋላችሁ አማራና ትግራይ ሲባል they don't like it ኢምፓየራቸውን ላይ ፈረሰ የሚመስላቸው ነገር አይ ፍርዬ እኔ ዶክተር አረጋዊን አርጊመንት ምገዛው ይሄ የኦሮሞማና የኩሽ ፖለቲካ ካውንተር ያደርገዋል ብዬ ብዙ ጊዜ ዶክተር አረጋዊ የሚናገራቸው ነገሮች በተወሰነ ደረጃ አቀበላቸው ነበር። አሁን ግን ሰነዱ ላይ ያስቀመጡት ነገር ቲፒኤልኤፍ ጠባብ ነው ይያሉ እንዴው በራሳቸው ጠባው ተገኙና እኔ በጣም ገርሞኛል። ባይዘወይ ቅድም ነው እኮ ቦምባስቲክ ቤት ክብሮም ሲያሳየው ዶክመንቱን አየሁትና እንዳጋጣሚ ዶክተር አረጋዊ ዛሬ ሲገባ ክብሮም ጉዳዩን አነሳው እና በዛኔ ተነሳ ነውና ዶክተር አረጋዊ እኔ አማ ሚውዝድ እውነት ለመናገር እንደዚህ አይነት ነገር እኔ ኤክስፔክት አላረኩም። እንደውም እኔ እኮ ዶክተር አረጋዊ ባፉ የሚናገራቸው እስከ ሐረር ድረስ ነው። በቃ ኢትዮጵያ ናት እየደገፍኳቸው ነበር። አሰብንም ክሌም ታረጋለች። ቆይ እየደገፍኳቸው እንደ አብይ 4 ኪሎ የገቡ እንደዛ እኮ ሸውደውን እኔም ትክክለኛ በቃ ከትግሬ ኢትዮጵያን የሚወድ ፓርቲ ሌላ ባንዲራ ነው የሰጡህ አማርኛው ለካ ለኛ ሞአንበሳ እያሳየ እያስደገፈን ከጀርባ ስንዴ በቆሎ ምናን እያረገ ለኛ ከፊት ለፊት የጃንዌ ሞአንበሳ እያሳየ መጽሐፋቸው ልክላለ ቆይ ታነባለህ። አይ ወይ አሁንም አንገፋውም ብሔራ ጋዜን አንገፋውም። ለምን መሰለህ ሙጥ ባንዲራ ነው 4 ኪሎ ይገባል አይደለም 4 ኪሎ ያለውን ዘንድሮ ካውንተር ናሬቲቭ ያደርገዋል። ጥሩ ነው እኮ ይሄ የኦሮሞ አጀንዳ የኩሽ ፖለቲካ እሱ መምቻ ይሆናልኝ። ለኔ ያከ እርግጠኛ ነህ እሱ እንደማይዘውራቸው ሰሌዳ ጠይቀህ እስቲ እሱ ችግር አለ ማሜ አድዋ ምናምን እያለ ብዙ ነገር ይናገራል በጣም እና ዛት ሚንስ ትግራይ ውስጥ ያሉት እኔ አሁን ትግራይ ውስጥ በሚናገረው ሰምታችሁ ስለማታውቁ ይሆናል በትግርኛ ምናምን እንጂ ብዙ እንትን ነገሮች አሉ። ሶ እንትን አይደለም እኔ እንጃ። ግን ከቲፒኤልኤፍ ፊስት ማይንዳችንን እንደዚህ ኢንዶክትሪኔት አድርጎ ከኢትዮጵያ የተለየነን ብሎ ተጫነብንና በቃ ላይክ ላላላንድ ላይ እንደመጣን በ1967 የእነሱ ይሻለኛል ነው አትሊስት አንቺ ጻፊ ፍሬ አባይ ትግራይን ተደግፊያለሽ ፍሬ ታምቤኑ ነው ለማሜ ድል ነስቶ ማሜ የአባይ ትግራይ እንትን ነው ባይዘው ፍሬ ማኒፌስቶአቸው የትግርኛው ማኒፌስቶ ጀስት ወይ ኢትዮጵያ አይደለም ይሄ ጸረ አማራ ጸረ አርጎባ እሺ እንትና ቀጥል እስኪ መሐመድ አጋዚያን ሙቭመንት እንግዲህ ከኔ ጋር ስትሬት ፎርዋርድ ነው የምንታገለው ከዚህ በፊት ሲጠይቀው ኖር ያለውን ሲያረግ የነበረው ምንድነው ይሄኛው የኛ አይደለም እያለ ነበር የሚያጭበረብረው። እንግዲህ ሳውዘርን ፓርቱን የኢትዮጵያን ክፍል የማይፈልጉ ላይ አድርገው የሚቆጥሩ የራሳቸውን ኢምፖርትድ ሲቪላይዜሽን ብቸኛ ሲቪላይዜሽን አድርገው የሚቆጥሩ በነገራችን ላይ እየሄዱበት ያለው መንገድ ራሳቸውን የሚያስበላቸው መሆኑን ከዚህ በፊትም ተነግረዋል። በተደጋጋሚ እየፈለጉ ያሉት ምንድነው ቁጥር ለመጨመር ነው እየሄዱ ያሉት። የነሱን ጀንክ ተሸክሞ የሚሄድና ከፊት ለፊት ፈንጅ አምካኝ የሚሆን ሶሳይቲ እየፈለጉ ነበረ። ያንን ደግሞ በቀላሉ ታርጌት ያደረጉት አሁን ከስቴት ጋር ጦርነት ላይ ያለውን የአማራ ብሔረተኛ መሀከል ላይ ገብቶ ስልቡን እያሞቁ ምናምን አጋር መፍጠር ነበር አላማቸው which is impossible ማለት ነው እንጂ ከመጀመሪያው የሚታወቃል። የአባይ ትግራይ ፕሮጀክት ነው መጽሐፉ the greater ትግራይ የሚለው መጽሐፍ ኤርሊች ሃጋይ ነው የጻፈላቸው። ኤርሊች ሃጋይ ደግሞ በዋናነት ምን ላይ አተኩሮ እንደሚሰራ ይታወቃል for the last 52 years ወደፊት በደንብ የምናወራበት ነው የሚሆነው። የሚገርም ደግሞ የግዕዝን ቋንቋ መገደብ ራሱ የገደበውን ሰው ማን እንደሆነ ራሱ እያወቁ ለሌላ ሰው ነው የሚሰጡት። ለምሳሌ ግዕዝን ከሊተርጂ ቋንቋ ባለፈ እንዳይስፋፋ ያደረገው ራሱ አፄ ዮሐንስ ነው። ይሄ በደንብ ድርሳናቶች አሉ ማውጣት እንችላለን። ነገር ግን አፄ ዮሐንስን ላለመንካት ሌላ ሰው ነው የሚፈልጉት። ሸዋ አካባቢ ነው የሚፈልጉት። በተለይ ኃይለ ሥላሴ የአማርኛን ቋንቋ የስቴት ላንጉዌጅ ወይም የሀገሪቱ ኦፊሻል ላንጉዌጅ አድርገው እንዲስፋፋ ማድረጋቸውና ከ19ኛው መቶ ክፍለ ዘመን ጀምሮ በስነ ጽሁፍ አብዮት ከፍተኛ የሆነ ምርታ እንዲያሳይ ማድረጋቸውን እንደ ጠላትነት አድርገው የሚቆጥሩ
የሸዋ የሩሊንግ ክላሱን የታሪካቸው መውደቅና ማዝገም ዋና ምክንያት አድርገው የሚቆጥሩ እዛ ውስጥ ያሉ ማናቸውንም የሩሊንግ ክላሱ ሜምበሮች irrespective of their identity ጠላት አድርገው የሚፈርጁ በትግርኛ ጠላትነትን ፒች የሚያደርጉ በአማርኛ ደግሞ አጋር ፍለጋ የሚጋጋጡ በነገራችን ላይ ቹቹ ኢዛና አረጋዊ I don't want to say ዶክተር ከዚህ በኋላ እኔ ዶክተር አለለው because ሊያሳየን ይገባል ራሱ የት እንደተማረ ማለት ነው። የዛ የወያኔ የሰራው ኮብልስቶን ዩኒቨርሲቲ ከሆነ I will not take ቹቹ አሜሪካ ቤት የገዛለት ዶክተር አረጋዊ ነው የሚባል ጭምጭምታ እኔም ሰምቻለሁ። ባይዘው ወይ ያን ያህል ከትግራይ የዘረፈው ነገር ከሌለ አላውቅም። በባለፈው ከኤፈርት ጋር ሆኖ አላውቅም እንጂ ያን ያህል ካፓሲቲ ነው እንደዛ የሚባል ነገር ሰምቻለሁ። ዶክተር አረጋዊ እውነት ከሆነ ተናገር። ዛሬ ያበጠው የፈንዳ ዛሬ ዶክተር አረጋዊ ብርሃኑ ነጋ ጋር ራሱ ሊንክ እንዳለው ይታወቃል። ቹቹ ታውቃለህና ኮንፊውዝ ኤንድ ኮንቪንስ አድርግልን ተብሎ አሳይመንት ሰጥቶት የሚሰራ ሰው ነው። ይሄን በደንብ የምንሄድበት ነው ሰሌዳ። ለማንኛውም ዋናው ጉዳይ ግን የተጀመረው የከሸፈውን ፕሮጀክት ሪቫይቭ ማድረግ ነው አላማቸው። የተጀመረ ነበረ መለስ ዜናዊ ቃል ገብቶላቸው ሳያሳካላቸው የሄደውን ነገር ነው አሁን ሪቫይቭ ማድረግ እየፈለገ ያለው። መጽሐፉን አንብበው። በነገራችን ላይ መጽሐፉን ካነበብከው the greater ትግራይ የሚለው መጽሐፍ በደንብ የነ አረጋዊን ዴሉዥን እና ኢሉዥን አንደርስታንድ ማድረግ ትችላለህ። የማን መጽሐፍ ነው the greater ትግራይ? ኤርሊሽ ሃጋይ ነው ጸሐፊው። ያው መጽሐፍ አይችሉም ታውቃለህ። የሚጽፉት ብዙዎቹ ኤርትራውያኖች ናቸው። ትግሬዎቹ የሚጽፉትም የተወሰነ ወደ ከአገው ጋር የተዳቀሉት ወይም ደግሞ መሐከል ላይ ይሄ ራሳቸውን የፒውሪታን አይዲዮሎጂ የማይከተሉት ትግሬዎች ናቸው እና የነሱን እንትን አይቀበሉም። ምክንያቱም መሐከለኛ የሆነ ጽሁፍ ስለሚጽፉ ማለት ነው። ሶ የሚፈልጉት ምንድነው? ኢትዮጵያ ውስጥ ያለውን ሶሳይቲውን ዲስማንትል ማድረግ የሚፈልግ ጸሐፊ ነው የፈለጉት። ያንን ደግሞ የተቀበላቸው ማን ነው? ኤርሊች ሃጋይ ነው። ኤርሊች ሃጋይ is well known የመለስ ዜናዊ አማካሪ የነበረ ሰው ነው። በኢትዮጵያ ውስጥ ለሚኖሩ ማናቸውም የሴራ ፖለቲካዎች ማለት ነው። ሶ እሱ ነው የጻፈላቸው። መጽሐፉን ሶፍት ኮፒውን ልክላችኋለሁ በነገራችን ላይ ከፈለጋችሁ። ኤርትራዊ ነው ግለሰቡ፣ ጸሐፊው ማሜ ጂው ነው። ጂው አሜሪካን። ጂው አሜሪካዊ። ኦኬ። እና 52 ዓመት የኢትዮጵያን ፖለቲካ ሲበጠብጥ የኖረ ሰው ነው። አሁንም እነሱ እሱ ነው ኦተራቸው። እሺ ታንክ ዩ ማሜ። በግልጽ ቢሄዱ ግን ችግር የለውም። በነገራችን ላይ በግልጽ ቢንቀሳቀሱ ችግር የለውም። አይ እኔም የኔን እህትና ወንድሞችን አድቫንቴጅ እንዲወስዱባቸው አልፈልግም። የኔ አረንጓዴ ቢጫ ቀይ ያሳየ ነገስታቱ እያልክ ስስብልታችን የነካካ አድቫንቴጅ አትውሰዱብን። እኔ በጣም ያስቀይም ነው። በጣም የደገፍኩት ኑሬ ባሻ ጥጋቡ ቀጥል እስኪ። እሺ በቃ አረጋዊ ተውና ገዛ ቀጥላለሁ። ታንክ ዩ ባሻ ጥጋቡ። yes ምንድነው መሰለ ባራት አሁን እዚህ እኮ ማየት ይቻላል፣ መድረኩን ማየት ይቻላል። እና ከመድረኩ ላይ የምታየው አሁን ለምሳሌ መሐመድ እያለ ያለውና ክብሮም እያለ ያለው እርስ በርሱ የሚባላ ነገር ነው። ስለዚህ ከዚህ እንዴት መውጣት እንችላለን የሚለን አስበን ጥናት አካሂደን ነው የሰራነው። እኛ ዝም ብለን በስሜት አይደለም። ለዛሬ እንደዚህ በቃ አሸነፍ ነው እንደዚህ ያርግ ነው አፍ ያሳያት ነው ምናምን እያለው ይጻፍ ነው። እሱ አሁን ሾርት ሳይት ነው፣ ሾርት ሳይት ነው። እኛ ከጦርነቱ በፊት ጀምረን በጣም ረጅም ርቀት አስበን ያለው ችግር እየተካባቢ እንደተፈጠረ አይደንቲፋይ አድርገን ነው ሰስቴኔብል የሆነ ሶሉሽን ይዘን የመጣ ነው። እሱን የማይቀበሉ ሰዎች አሉ፣ በደንብ አሉ። እስከ መጨረሻ ድረስ የሚታገሉን አሉ። ምክንያቱም የግላቸውና የቡድናቸው ጥቅም ስለሚነካባቸው ማለት ነው። ሰፊው ህብረተሰብ ግን አሁን ትግራይ ክልል ውስጥ ሄደ እዛ ክልል አንተ ብሎ ተከለለው አናሳ ነህ ማይኖሪቲ ነህ ላለኩን ብለው ኢትዮጵያ ጨቋኝ ናት፣ አማራ ጭቁን ሀላል ትጭቁን ብለው ያከበቡትና የሚያጽሉት ያለው ህብረተሰብ የኛ ሐሳብ እንዲሰማ ለምን አይፈቀድም ታዲያ? ለምን አይፈቀድም? እኛ አሁን የምናቀርበው ያለው ሐሳብ ለህዝቡና ለአገሩ የማይጠቅም ከሆነ ፋይዳ የለው ከሆነ ለምንድን ነው ታዲያ ሚዲያ ታፍነን
በየሶሻል ሚዲያው እኛ አካውንት ሪፖርት እየተደረገ እንዲዘጋ የሚደረገው ለምን ነው ታዲያ? ምክንያቱም ህዝብ መፍረድ አለበት እኮ። ህዝብ እኮ አማራጭ መስጠት አለበት እኮ። ትግራዋይነት የሚባለው ማንነት ጭቁን ነው። ባሪያ ነበርን፣ ተረግጠን ነበርን። አሁን ነፃ ወጣን። ኢትዮጵያውያን አይደለም፣ ኢትዮጵያ ወራሪ ናት፣ ጨቋኝ ናት፣ አማራ ነፍጠኛ ወራራን ጨፈጨፈን፣ ገደለን እያለ የሚያለቅሰውን ፖለቲካ የቪክቲም ፖለቲካ እሱ ምን ጥቅም አመጣው? ለዛ ህዝብ እኮ ነው እያየ ያለ ነው እኮ። በረታዊ ታይ ነገር እኮ ነው። አሁን እኮ ቀላል አይደለም። እንዲያውም ከዚህ በፊት የነበረው ከባድ የሚያደርገው አንተም ከሰስኩ አይደል እንዴ? እስከ አለዋ እስከ የለም እዛ አማራ ባል ብሔረ ከሰስከን እኮ ምን ሆነህ ነው? ይገርማል። ባይዘው ሰዎቹ ምን ደካቸው። እኔ አሁን ተራ እኮ አይደለም የምሰራው ያለት እኮ የምሰራው ስራ የምናውቅ ሰዎች ነኛ። ትግራይ የሚባለው ማይንድ ሴት ኢትዮጵያ ወራሪ ናት፣ ባዳ ወራሪ ናት፣ ጨቋኝ ናት ብሎ ህዝባችን ከባህሉና ከረጅም ኮንቲኒስሊ ሰስቴናብል የመጣበትን እሴቶችን ደምስሶ የውጭ ባንዲራ፣ የውጭ ህገ መንግስት፣ የውጭ ማኒፌስቶ፣ የውጭ ሃይማኖት፣ የውጭ ባህል አጠቃላይ ኮምፕሊት የእኛን ዲስትሮይ የሚያደርግ ትግራዋይነት ኤርትራዊነት ይባል አዲስ ማንነት እንዲፈጠር እየተካሄደ ያለው መሬት ላይ ለህዝባችን ጠቀመ አልጠቀመም? ኤርትራ አልተጠቀመም፣ የትግራይ አልተጠቀመም፣ አማራ ምትለው ያለው ህዝብ ባይዘው በጄኔሬሽን አልተጠቀመም። ታርጌት ተደርጎ እየተመጣ ነው ያለው። ዘርፎር ይሄ ህዝብ ከፋፍለህ ኤርትራ፣ ትግራይ፣ አማራ ብለህ ከፋፍለህ የምትፈጥራት ኢትዮጵያ የለችም ነው። ወደድክም ጠላህም አመንክም አላመንክም ይሄ ነው ኮንሰፕቱ፣ ጽንሰ ሀሳቡ። ዶክተር አረጋዊ እሱን እኮ እንቀበለዋለን። ይኸውልህ አሁን ባፍ ቆይ አንዴ ፕሊዝ ዶክተር አረጋዊ ባፍ የምትለው ነገር ይኸውልህ ባፍ የምትለው ነገር እኮ እኛ እንቃወመውም እኮ ሰነዳችሁ ላይ የጻፋችሁትን ነው። እኛ ለምን አተናግረኝም? ለምን ነው እንደምታረጋይ አይ ነው ሌሎቹ እንዲያውቁ አይ እኔማ ነገሩ እንዲጠራልህ ብዬ እኮ ነው እያገዝኩ ነበር። ይገለም ካልጠራ መጨረሻ ላይ ትገኛለህ። አቆማለሁ እኮ። እሺ አሁን የትግራይና የኤርትራ የአማራ የሚባለውን መሰረት አይደለም ለኢትዮጵያ ብሎ የሚከራከር ሳለ እኔ ከደቡብ የመጣ ሆነ መሰረት እኔ ተገለልኩኝ ምትል ካለ መከራከር እኮ ነው። መረጃ ይዘህ ማስረጃ ይዘህ መከራከር ነው። ከዛ ህዝብ ይፈርዳል። ትግራይ፣ ኤርትራ፣ አማራ ለምን አንድ ያደርጋሉ? ብሔረ ጋዝ ብለው ለምን ወደ አንድ አምጥተው እኛ ደቡብን እየለዩ ነው የሚል ረሮ እያየን ያለ ነው። ግን እኛ ደቡብ ሰሜን ብለን አልለየንም። አስሬት የምናደርገው ህዝብ የለም። ግዕዝ ፊደል የራስ የሚል ከሆነ ብሔረ ጋዚ ነው። ቦርደር የለውም፣ በቋንቋ አይለይም፣ በሃይማኖት አይለይም። ለምሳሌ ሀረር ውስጥ ያሉ ሙስሊሞች በግዕዝ ይጽፋሉ፣ ብሔረ ጋዚ ናቸው። ጋማ ውስጥ ያሉ፣ አደሬ ውስጥ ያሉ፣ አርጎባ ውስጥ ያሉ፣ ጉራጌ ውስጥ ያሉ፣ ሸዋ አማራ ውስጥ ያሉ እነዚህ በግዕዝ ይጽፋሉ፣ ብሔረ ጋዚ ናቸው። ወሎ ውስጥ ያሉ ሙስሊሞች በግዕዝ ይጽፋሉ፣ ሀበሻ አጋዚ ናቸው፣ ብሔረ ጋዚ ናቸው። ትግራይ ውስጥ ያሉ ሙስሊሞች በግዕዝ ይጽፋሉ፣ ብሔረ ጋዚ ናቸው። ኤርትራ ውስጥ ያሉ ትግረ የሚባሉ ብሔረ ጋዚ ናቸው፣ በራሳቸው የሚያምኑበት ማለት። አይ እነዚህ ለመከፋፈል ብለህ ሃይማኖት መጣ ከሆነ አንቀበለም ነው። በሃይማኖት ፖለቲካ አይሰራም ነው። በጎሳ በቋንቋ ይዘህ ነው ይቀጥል ያለው። አሁን አማራ ክልል ተብሎ የፈጠረው ብሔር ነው የምትል ከሆነ ከኛ ጋር ተስማማል። በምን ተአምር ማለት? ምክንያቱም አሁን ያለው አማራ ክልል ተብሎ የተፈጠረው ሆን ተብሎ ኢትዮጵያ ለማፍረስ ነው። ይሄ ደግሞ የጠላት ፕሮግራም ነው። ስለዚህ አማራ ከትግራይ፣ ከኤርትራ፣ ከጉራጌ፣ ከሌሎችም ታዲያ እስከ አለዋና እስከ ሊማሊሞ ነው እንዴ አማራ ያለው? ይቀጥላል። ኤግዛክትሊ ማለሊት ህዋት ኮፒ የምታደርገውን ስንሰማ የኖርነውን ተረት እስከ አለዋ ምላሽ እስከ ሊማሊሞ ልክ አማራን አንድ እንዳረከ ለምን ትነግረናለህ? በዛ ላይ እሱን ሲመልሱ ይቅርታ ሲጠይቁ ነው እንዴ? በቅልዝ እንደዚህ ስትያዝማ ተው እንጂ ዶክተር። ስላልገባ አልይዝልህ። ምክንያቱም አሁን ታርጌት ውስጥ የገባው ሌላ አጀንዳ ውስጥ የከተገባ ነው ያለው። አይ ዳይሬክት የሆነ ነገር እንደዚህ ስትያዝም ደስ አይልም። አሁን እኮ እያደረገች ነው። የራስህ ታወራለህ፣ ጥያቄ ደግሞ ትጠይቀኛለህ እኮ። እየጠየቅኩ እኮ ነው። አማራ እስከ አለዋ ብቻ እስከ አለዋ ምላሽና እስከ ሊማሊሞ ነው ያለው እና እስከ አፋር ነው ያለው። አማራ፣ ትግሬ፣ አፋር ጉራጌ ነው ያለው። መልስልኛ። ጉራጌ ነው ያለው። እስክም እኮ ማኒፌስቶ ላይ እስከ ወልቂጤ የሚል አልጻፍክልንም። እስከ ወልቂጤ ብትል ኖሮ እናምነ ነበር። ኦኬ ሰውዬ እውነትም አማራ፣ ትግሬ፣ ጉራጌን እስከዛ አጋዚ ያደረገን ነው እንላለን። እስከ አለዋ ምላሽ ብለህ በቀስ ነው የሚሄደው። ፒስታ ስለሆነ ነው መንገዱ። አይቆምም እዛ ጋር እኔ ሳወራ ትንጫጫላችሁ። ምን ነው? ምክንያቱም የጎሳ ፖለቲካ ይዛችሁ እኮ ዶክተር አረገ እየተሽከረከርክ እኮ ነው። አሁን ይኸውልህ መሰረታዊ ጥያቄዎችን አቮይድ እያደረግ
ሌላ ነገር እየጠነሰስክ ባይ ዘ ወይ ልክ እንደ ተቀዳ አንተ ራስህ ቋንቋ ብሔረተኝነት ነው እኮ ልፈጥር እየሞከርክ ያለው ነው ዶክተር አይደለም የፊደል ብሔረተኝነት ነው ተመሳሳይ ነገር ነው የምትናገረው የግዕዝ ቋንቋ ተናጋሪ የነበሩ እንዳያመጥ እንጂ ምናችሁ አይኮነን ይኸውልህ ሐሳብ ያትሆን እየሰደባችሁ ነበር እንዴ? ዝም ብላችሁ በግልጽ አውራ። ለምን በግልጽ አታወራም? ለምሳሌ እሺ ቆይ ማሜ ያው ኦብቪየስሊ ዶክተር አረጋዊ ምንም ጥቅም የለውም። አንድ አይነት ነገር ነው የምትናገረው። ጥያቄዎችን ማጥራት አልፈልግም። የናጋዚያን አሁን ነው እንትን ያልኩት የሆነ የእንትን ያለ አፕግሬድ የሆነ ህወሓት ናቸው which is እነሱ ህወሓቶች የሆነ ታይም ላይ አባይ ትዝ ሲለኝ ቢራው ባንኩ ምኑ በሙሉ ዳሽን አይደል እንዴ? እኔ እኮ የት ነበር ከየት ነው ያመጣው ትላለህ? ባንኩ ቢራው 44 ባንኩ ቢራው ምናምን ዳሽን ነው እንጂ ደጀን ነው ደጀን ቢራ እኮ ነው የምልህ። ደጀን ባንክ ነው ይባላል። ማሜ እኮ ነገረህ እኮ ይኸውልህ፣ እኔ በተወለድኩበት አካባቢ ራስ ዳሽን የሚባል አናውቅም። ደጀን ነው የሚባለው እንዴ። እንግዲህ የአካባቢ ሰው የሚነግርን ካልሰማ የራሱ ጉዳይ ነው። እኔ ዳሽን የራሱ ሀገር አይደል እንዴ? ተው እንጂ ይቦታል እንዴ። እኔ አንተ ሰው የሚነግርን አሰማም እንዴ? እኔ አሁን ስለቀዳዳም ነው የሚባለው አመት በፊት ትሬድ ራውቶችን የተገናኘ ነበረ። እናንተ የነበራችሁ ሲቪላይዜሽን መጽሐፎች እኛ ጋር አሉ። ከእናንተ ጋር ረጅም እድሜ ግንኙነት ነው ያለን። ስለዚህ የዌስተርኑ ፐርስፔክቲቭ ሳይሆን የእናንተ ለእኛ ሞር ቫሉብል ነው የሚሉ ሰዎች አሉ። አሁን ዶሚናንት የሆነው ሬቶሪክ እሱ ነው። ሳሙኤል ሃኒንግተንም የነገረን ነገር ይህንን ነው። ክላስ ኦፍ ሲቪላይዜሽን ሲል ዓለም ላይ 8 ሲቪላይዜሽኖች ተመልሰው ሪቫይቭ ያደርጋሉ። የፎኪያማን ፐርስፔክቲቭ ቻሌንጅ የሚያደርግ ኮንሰፕት ነው እና ችግሩ ምንድን ነው? ሲቪላይዜሽናል ስቴት ልክ እንደ ሌሎች የፖለቲካል አስተሳሰቦች የራሱ የሆኑ ድሮባኮች አሉት። እነዛ ድሮባኮች እንዴት ነው መታረቅ የሚችሉት የሚለውን አፕሮች ነው መፈለግ የሚያስፈልገው። እንደ ኢትዮጵያ ረጅም ሀገር ሲኖር ጀነሬሽናል እና ካልቸራል ኮንቲኒዩቲ በጣም ኢምፖርታንት ነው። በፊት የነበረችው ኢትዮጵያ ከዛሬ 3000 ዓመት በፊት አለች ምንላት እና ዛሬ ያለችው ኢትዮጵያ በጣም የተለያዩ ናቸው። ብዙ የተጨመሩባት ኤሌመንቶች አሉ። ብዙ በሆኑ አስፔክት ኢቮልቭ ስታደርግ በሆኑ አስፔክት ደግሞ ዲቮልቭ እያደረገች ነው የመጣችው። ስለዚህ ይህንን አንደርስታንድ አድርጎ የሰው ልጅ ተፈጥሮ ምናምን የምንላቸው ነገሮች ስታቲክ ሳይሆን ዳይናሚክ የሆነ ነገር ነው። ሲቪላይዜሽንም ካልቸርም ልክ እንደዛው ነው። ከጊዜ ወደ ጊዜ ኢቮልቭ እያደረገ እያደገና እየሰፋ የሚመጣ ነገር ነው እንጂ ባለበት ስታግናንት ሆኖ ሌሎችን አልቀበልም ግዕዝ ቋንቋን ነው የምጠቀመው ምናምን የሚል ሬቶሪክ ትክክል አይደለም። እና የቻይኖችና የህንዶቹ ሞዴል ምንድን ነው? ቻይኖቹ ቶታሊቴሪያን የሆነ አፕሮች ነው የሚወስዱት። ምንድነው? ጠንካራ የሆነ ሴንትራል ገቨርንመንት ሊኖር ይገባል። በዚህ በሲቪላይዜሽናል ስቴት ሁልጊዜ ሴንትራል ገቨርንመንት ስትሮንግ መሆን አለበት ተብሎ ይታሰባል። በሀገር ውስጥ ያሉ ዲፍረንት ኢንተረስት እና ካልቸራል ግሩፖች ጉልበታቸው ጠንክሮ ከመጣ ለስቴቱ ችግር ሊሆኑ ስለሚችሉ ሴንትራል ገቨርንመንቱ ሁልጊዜ ጠንካራ መሆን አለበት ተብሎ ይታሰባል። እና ስቴቢሊቲ፣ ኮንቲኒዊቲ እና ኦርደር የሚባሉ ነገሮች በጣም ኢምፖርታንት ናቸው በሲቪላይዜሽናል ስቴት። አሁን በቻይኖቹ እና በህንዶቹ ምን የሚባል እሳቤ አለ? ቻይኖቹ ቶታሊቴሪያን ነው፣ አፍኖ መንግስት በጣም ጠንካራ ሆኖ ሌሎቹን ተጭኖ መቀጠል አለበት፣ ግን ካልቸራል ኤሌመንቶቻችን መጥፋት የለባቸውም ብሎ ያስባሉ። ስለዚህ እነዚህ ሰዎች ምንድን ነው የሚያደርጉት? ካልቸር ኦቨር ፖለቲክስ ነው የሚያደርጉት። ዋነኛው ድራይቪንግ ፋክተር እንትናቸው ካልቸር ነው። ህንዶቹ ጋር ስንመጣ ደግሞ እዚህ ጋር ቶታሊቴሪያን የሆነው ፐርስፔክቲቭ ይቀየርና ማጆሪቴሪያን ይሆናል። ህንዶቹ ምን ይላሉ? ሂንዱ ናሽናሊዝም ህንድን ገቨርን ሊያደርጋት የሚገባው እኛ ህንዶች የዘመናት ታሪክ ያለንን። ስለዚህ ከቶታል ፖፑሌሽኑ ካለውም የህንድ ካልቸር ኢንፍሉዌንስ ያደረገው ፖፑሌሽን ይበዛል። ማጆሪቲ እኛ ስለሆንን ሌሎቹን አሲሚሌት እያደረግን ወር ደግሞ ራሳችን ጠንክረን መውጣት የምንችልበት የፖለቲካ ስርዓት መፈጠር አለበት ይላሉ። ይህም ትክክል አይደለም። አሁን ህንድ ሀገር ላይ ስትሄዱ ኬሚካል የሚደፋበት ሞዲ ከመጣበት የጉጅራት እንትን ላይ ስታዩ ሙስሊም የነበሩ ሰዎች በጣም ሚስትሪት ይደረጋሉ። ቁጥራቸው ከኢትዮጵያ ፖፑሌሽን ይበልጣል። እና ይሄ ማጆሪቴሪያን ቶታሊቴሪያን የሚሆነ ፐርስፔክቲቭ ስለማይሰራ አሁን ኢትዮጵያ ውስጥ ሌላ አይነት ኢንክሉሲቭ የሆነ አፕሮች ነው መከተል ያለብን። ሲቪላይዜሽን ማተር ያደርጋል። ኮንቲኒቲ በጣም ኢምፖርታንት ነው። አሁን ያሉ ካልቸራል ኮሚኒቲዎችን በስነስርዓት አንደርስታንድ አድርገን እነሱን ኢን ብሮደር አምብሬላ አቅፈን መቀጠል የምንችልበት የፖለቲካል ሬቶሪክ መምጣት አለበት የሚለው የሚታሰብበት ጥሩ ነው እንጂ ይሄ የትም አያስኬድም። ሳውዙ ችግር ያለበት ነው። ኢቨን ሚኒሊክም ሄዶ ከዛ ከእነሱ ጋር የፈጠረው ነገር ሰሜን ላይ ለነበረው ሲቪላይዜሽንና አስተሳሰብ የጎዳና ሊጠፋ የሚገባ ነው ምናምን በሚባል ሁኔታ ሊደረግ አይችልም ነው። ስለዚህ ሁልጊዜ ካልቸርና በስሩት ታይም ካልቸር ኢቮልቭ እያደረገ የሚመጣ ነገር ነው። ህዝቡ የሚገናኝበትን ኢንታንግልመንት የሚፈጠርበትን ነው እንጂ ሴፓሬሽን የሚፈጠርባቸውን ፖይንቶች ማምጣት ጥሩ አይደለም ለማለት ነው። አመሰግናለሁ።